ከአንድ ዓመት በፊት የቤት ኪራይና የሰራተኛ መክፈያ አሳስቦኝ እዛ ቤተክርስቲያን ሄጄ ቁጭ ብዬ ነበረው። እናቴ ያለች መሆኑ ደግሞ በጣም ደስ አለ። ከቤት ኪራይ ማጣት ስራ ከፍታለሁ ተበድሬ ነው የጀመርኩት። ከአንድ ዓመት በኋላ መኪና ይበዛ ቤተክርስቲያን ሳል እናቴ ማለት ይሄን ስራ ስጀምር ቡና እያፈላች ቡና ሸጣ 30,000 ብር እቆብ ገብታ አይዞሽ 30,000 ደርሰኛል አሁን እልክልሻለሁ አሁን ምናምን ላይ ለ30,000 ብር እቆብ ገብታ ምናምን እዚህ ደርሼ ስታይኝ እግዚአብሔር ይመስገን ከአንድ ዓመት በፊት ከሷ መቀበል ነበርኩኝ። አሁን ግን እኔ ተቀብያታለሁ። ለምናደርገው ነገር ሙከራ እስቲ ሞከር ሳይሆን እናድርግ ይሆናል ብለን ለምን አላገባሽ? አረ ይሄ እናቴ እያየችው አደዮ አንዴ ትልቁ ህይወትሽ ግን ምንድነው? እግዚአብሔር ቢኮራባት ልጅ መሆን። የዛሬ እንግዳችን ከሰው ተበድራ ቢዝነሷን የጀመረች ወጣት ኢንተርፕረነር ነች። የተበደረችው ከ13 ሰዎች ነው። ገንዘብ አበድራችሁ ያልተመለሰላችሁ ሰዎች ካላችሁ እሷ ተበድራ ቢዝነሱን ሰርታ ስኬታማ ሆና መለሰች አልመለሰችም ምናየው ይሆናል። እንዲሁም ደግሞ ከባዶ ሜዳ ተነስታችሁ ወደ አዲስ አበባ መታችሁ ቢዝነስ ስኬታማ ማድረግ ከፈለጋችሁ ይህ ፖድካስት ለእናንተ ነው። ይህንን ፖድካስት ስፖንሰር ያደረገላችሁ 27ኛው ዙር የማናይዘር ሾቱ ሪትሪት ነው። ውስጣዊ ሰላምና ደስታ ፍቅር ማግኘት ከፈለጋችሁ በአርባ ምንጭ ጫካ ውስጥ ታድሳችሁ የስሜት ሸክማችሁን አራግፋችሁ ትመጣላችሁ። ውጭ ሀገር ያላችሁ እህት ወንድሞቻችሁን ለመጋበዝ በ987 29 ደውላችሁ ተመስገቡ። ሁለተኛው ስፖንሰራችን ማናይዘር ሾቱ ግቢ ነው። ቦሌ ሰላም ሲቲ ሞል ጀርባ ይገኛል። በ0904 003377 ደውላችሁ ማዘዝ ትችላላችሁ። እንኳን ደህና መጣይካ። እንኳን ደህና መጣ። ፈገግታሽ በጣም ደስ ይላል። ሪሊ ፈርተሻል እንዴ? ምንድን ነው? እንጃ። የመጀመሪያ ኢንተርቪው ነው አይደለም? ፖድካስት ግን የመጀመሪያ ነው። ፖድካስት የመጀመሪያሽ ነው። ነገሮቹ ብዙ ጊዜ ለመጀመሪያ ጊዜ ስናደርግ እንፈራለን። ለምሳሌ ቅድም ስናወራ ነበረው ካሜራ ቲም ስትገነቢ ቢዝነስ ስትጀምሪ በተለይ ከክፍለ ሀገር መተሽ እዚህ ከተማ ውስጥ ስኬታማ መሆን በጣም ከባድ ነገር ነው። ስራ መስራት ከባድ ነገር ነው እና እንዴት ነው ፍርሃትሽ የምትጋፈጭው? በማድረግ ነው። አሁን ለፖድካስት ራሱ እንደዚህ አድርጌ አላውቅም አይደለም አላውቅም መጥቻለሁ። አትፈሪ? ምንም ትፈራለህ? አዲስ ስለሆነ እኮ ነው የሚል ላይምሮ ይነግረዋል። አዲስ ስለሆነ እኮ ነው እየፈራሽ ያለሽው እንጂ ስንገባበት በተደጋጋሚ ለምሳሌ ክላስ መስጠት የመጀመሪያ ቀን አስፈርቶኛል። የመጀመሪያ ቀን ክላስ አስበዋል። አስተማሪ ሆነ አታውቅም። አስተማሪ ፈርተህ ተምረህ አስተማሪ ስትሆን ለራስህ ትንሽ አይደለም እዛን ይለመዳል። አሁን ግን አስተማሪ መሆን አልፈራም። ማስተማር ምንም አያስፈራኝም። የመጀመሪያ ቀን ግን ለራሴ የነገርኩት እየጀመርሽ ስለሆነ ነው ይቤሉ ሶ ላይክ ለአእምሮ የነግረዋለሁ አልሽኝ። ለአእምሮሽ ሊትራሊ ትነግረዋለሽ? ታወሪያለሽ ከራስሽ ጋር? አዎ በደንብ ሪሊ። አስፈላጊ ከሆነ መስታወት ፊት ልናገር እችላለሁ። ጮክ ብዬም ልናገር እችላለሁ። በውስጤም ሊሆን ይችላል። ብቻ አወራለሁ በደንብ። ምን ያህል ጠቃሚ ነው ከራስሽ ጋር እንደዚህ አይነት ፖዚቲቭ የሆነ አፊርሜሽን ማድረግ ወይም አዎንታዊ የሆኑ ቃላቶችን ለራስሽ እንደሌላ ሰው ሆነሽ መንገር ምን ያህል ጥቅም አለው? ምንም ጥያቄ የለውም። እሱ ነው ዋናው። እሱ ነው ማለት ከራስህ ጋር እሱ ነው የነገርከው ነው አምጥቶ ነው። ለምሳሌ የጻፍኩት ወይ የነገርኩት ያልሆነ ከዚህ ድረስ የለም። በቃ እንደውም ካሰብኩት በላይ ሆኗል። ለምሳሌ እስቲ አንድ ነገር ንገሪኝ። እኔም በራሴ ጽፌ ብዙ ነገር አሳክቻለሁ እንደሚሰራ አውቃለሁ። ብዙ ሰዎች ግን አይገባቸውም፣ ቅዠት ይመስላቸዋል። እና አንቺ ጽፈሽ ያሳካሽው ነገር ምን አለ? ምን አለ? ያለስ እስካሁን የሆነው ሁሉ ጽፌዋለሁ። ኖ ዌይ። ቢዝነስሽ ከመጀመሩ በፊት እንደዚህ ቢዝነስ ይኖረኛል፣ እንደዚህ ገቢ ይኖረዋል፣ እንደዚህ ያደርጋሉ ብለሽ ጽፈሻል? ቢዝነስ ከመጀመሬ በፊት አክስቴ ጋር ሄጃለሁና ቤት ኪራይ መክፈል አቅቶኝ አክስቴ ጋር ተመልሻለሁ። ተባረራለሁ ማለት እንደዛ ነው የሚመስለኝ ነበር። አባረችሽ? እዛ ጋር ሆኜ የጻፍኩት 2000 መጨመር ያቃተኝ ሰው ልሁን ነው የሚሰማ ስሜት ብዙ ነው አይምሮህ የሚያወራው አይደለ? 2000 መጨመር የሚያቅስሽ ሰው ሆነሽ ብዙ ነገር አለው። ስራ ነው ከፍተዋለሁ። አሁን በቃ ከቤት ኪራይ ማጣት ስራ ከፍታለሁ። ቤት ኪራይ 2000 ጨምሪ። ከዛ በወቅቱ እኔ ደግሞ እሱ አይደለም ለቤት ኪራዩ ራሱ የነበረው ክፍያ ራሱ 10,000 ራሱ ትንሽ እየከበደኝ ነው ያለው። ያስጨነቀኝ ነበር በዛን ሰዓት። ከዚህ በፊት የምሰራው ስራው ነበረ ኢፖክሲ ሰራ ነበረና 2 ትእዛዝ መጥቶልኝ አንዱ ትእዛዝ ይሄ ማለት ስለ መጻፍ እያወራን ያለን ወደዛ ችግር አልገቶኛል። ኦኬ። እና
አንዱ አያነሱም ስልካቸው ኦሬዲ ጨርሼ አያነሱም ስልካቸው ስለ ቤት ኪራዩ እያስጨነቀኝ ያለው ሁለት ትእዛዝ ሲመጣ በጣም ደስ ብሎኛል ተበድሬያለሁ መበደር ያለቀኝ መስሎኝ ተወጀለሽ ማለት የሆነ መፍትሄ ብለህ የምታስበው አለ አይደለም ተበደርኩኝና ሰራ ሁለት ማለት ነው አንዱ አያነሱም ስልካቸው አንዱ ደግሞ አልወደድነውም አሉና መለስኩላቸው ብራቸው አንዱ ቀብድ ከፍለው ነበረ መለስኩላቸውና ይሄ ሲሆን ጭራሽ ተበድሬ ሁለት የሰራው ትእዛዝም አልሄደም ያለው ሴትዮዋም ያስጨነቁኝ ነው ብቻ መሄድ ነበረብኝ አክስቴ ጋር ነው እዛ ጋር ሲሄድ የጻፍኩት ይሄ ቀን አልፎ በቃ ሳወራው ማን ያዘዋል ጋር እንደመጣ አላውቅም ብቻ ግን ሳወራው በደንብ ጽፌዋለሁ ይሄ ታሪክ አልፎ ታሪክ ሆኖ ቤት ኪራይ መክፈል ሲያቅተኝ ነው እኮ ስራ የከፈትኩት ብዬ ሳወራ በቃ ይሄ ቀን ነው ከማን ያዘዋል ጋር እንደሆነ ነው እንጂ ማላውቀው ማለት ይሄ ቀን የሆነ ሰው አለ ብቻ አውቀው በቃ አደርገዋለሁ ኦምብሬ ተከፍቶ እንደዚህ ብር እያገኘው ነው በወር እንደዚህ ብር እያገኘው ነው ምናምን ብዬ ጽፌዋለሁ ከዛ ከስተመሮች ሲመጡ በጣም ደስ ሲላቸው በቃ እግዚአብሔር ይመስገን እንደዚህ ሆኗል እያልኩኝ ጽፌዋለሁ ማለት ነው ፖዚቲቭ ያርኪ የአእምሮ መጨነቅ ፍርሃት መከዳት ራስንና ሰዎችን ይቅር ለማለት መቸገር ውስጥ ናችሁ በሕይወታችሁ እርካታ ጠፍቷል መደሰት ሰላም ጥሩ እንቅልፍ ከፈለጋችሁ ከኛ ጋር ለ4 ቀን በአርባ ምንጭ ቆዩ ተፈጥሮ ውስጥ ግቡ በአርባ ምንጮቹ ዋኙ አዲስ ጓደኛ አግኙ እንደዚህ እንደሚስቁ ሰዎች ስቃችሁ ተመለሱ ይሄ ነገር ስታደርጊ ማን ነው የሚያሳካው አንዳንዶቹ መጥፎ ኃይል ነው ይላሉ አንዶቹ እግዚአብሔር ነው ይላሉ አንቺ ማን ብለሽ ነው የምታስቢው እግዚአብሔር ምን ጥያቄ አለው ኪዳነ ምሕረት እዴ ነው አልከኝ ኪዳነ ምሕረት እዴ ማለት እግዚአብሔር ይመስገን ኪዳነ ምሕረት እንደዚህ በቃ የኪዳነ ምሕረት ቀን ጸልዬ ያልሆነ ነገር የለም ስጸልይ እንዴት ነው በቃ ሄዳለሁ ቤተክርስቲያን እና ዝም ነው የምለው ታውቀዋለች ብዬ ነው የማስበው እግዚአብሔር ያውቀዋል የውስጣችን ብዬ ነው የማስበውና ጸሎት ይሄ እንደዚህ አርግልኝም አይደለም እኔ ሄዳለሁ በቃ ሰላሙኝ ስመለስ ብቻ ነው የሚታወቀኝ በቃ ያውቀዋል ቀኑ ሙሉ አይደለ የሚያስፈልገን ማያስፈልገን እና እግዚአብሔር ይመስገን ጸልዬ ያልሆነ ነገር የለም በቃ ሄጄ ሰላም አግኝቼ ስመለስ ምንም ስራሽን የምትጀምሩ በጸሎት ነው how helpful is that ምን ያህል ጥቅም አለው እንደዛ ማድረግ አሁን ብዙ ሰዎች አይገባቸው ስራ ያልሳካልኝ ይላሉ ወይ ስራቸው ዛሬ የተነበቡ ቤተክርስቲያን የሉቃስ ወንጌል ምዕራፍ 9 ቁጥር 12 ነው የተነበበው ማለት ነው እና እዛ ላይ ጌታ ኢየሱስ ክርስቶስ እያስተማራቸው ያለ ሐዋርያቶቹ አቁም እና ሰዎቹ ቅርብ ካለ ገጠር ከተማ ሄደው ምግብ መብላት አለባቸው ብለው አቋረጡት እና እናንተ ለምን አሰጧቸው ብሎ ሲጠይቃቸው ያለን ገንዘብ በጣም ትንሽ ነው አሉት ኦኬ ምንድነው ያላችሁ 2 ዓሳና 5 እንጀራ እሺ አምጡት አለ እጁን ወደ ሰማይ ዘረጋ ባረከው 5000 ሰዎች መገቡ የተረፈም ነበር ሴቶችና ህፃናት ሳይቆጠሩ ማለት ነው ሶ ምን ተማርኩኝ እኔ ገንዘቡ ሳይሆን ገንዘቡ ላይ ያለው በረከት ነው ባረከው ክርስቶስ ማለት ነው ብዙ ሰዎች ስራቸውን እኔ ስራዬን ስሰራ በጸሎት መጀመሪያ በጣም ጠቅሞኛል አንቺስ ምንድነው የጠቀመሽ እኛ ምስጋና እናደርጋለን ቲም ሁላችንም አምስታችን እኔ ብቻ አይደለም መጸልየው አንተ ብቻ ስልትል ነበር አይደለ እና ሁሉም ሰው ጸሎት ሳይሆን ምስጋና ነው የኛ እግዚአብሔር ይመስገን በሰላም አሳድረው እዚህ ያደርሰው ዛሬም እንደ ትናንቱ እዚህ ሰብስቦናል ለምስጋና ሰብስቦናል እግዚአብሔር ይመስገን እና ምንላለን ብቻ ያለው ይሄ ሁሉም ሰው ምስጋናውን ያደርሳል ደስ ይላል ገንዘብ ካለበት ቤት ውስጥ ነው የወጣሽው ብዙ ከሀብት ቤት ገንዘብ ሀብት መኪና ንብረት ቢዝነስ የሚመሩ ሰዎች ካሉበት ቤት ነው የወጣሽው ከድህነት ነው የወጣሽው ድህነት ሳይሆን በቃ እንዴት ነው ትለብሳለህ ትበላለህ ሁሉም ነገር አለ ግን መኪና ምናምን አይደለም ግን ድሃ ግን እንደሆንኩኝ አላውቅም ድሃ ነው ይሄ ድሃ ግን አይደለም መቼ ድሃ እንደሆንሽ የተሰማሽ እዚህ ስመጣ ብቻዬን ስሆን መኪና ያላቸው ምናምን ለካ ገና ነው ነገር እንጂ እዛ አካባቢ አይደለም የምትመስለው አካባቢ ካለ ጥሩ ነበራችሁ ጥሩ ነው ትበላለህ እስክትጠግብ ከበላ ከለበስሽ ምናምን ነገር በቃ ምንም ኖርማል ላይፍ ነው የሚመስል ለዚህ ትመጣ ግን ድሃ እንደሆንኩኝ ሳቅማ ብቻዬን ስሆን ቤት ኪራይ መክፈል ሲያቀት እዚህ ስመጣ እንዴት ነው ጥገኛ አልሆንም በቃ አከራያለሁ ነገር ነው ቻሌንጁን ሊየው ምናምን ነው እዛ ስትገባ ቻሌንጁ ከባድ ነው ግን የትኛው እኔም ተከራይችን አሁንም ተከራይችን ለካም ነው ድሮ 600 ነበር አሁን 600 ሺህ ብር ነው የሚያስጨንቀኝ ሰዎች ድሮ 600 ብር ነበር ጭንቀቴ አሁን በወር 600 ሺህ ብር ነውና አዶን ፊል ላይክ የተከራዩ አይመስለኝም እግዚአብሔር ይመስገን but ትልቁ ቻሌንጅ ብሎ ተከራይ ስትሆኝ አከራዩ ነው ወይስ ቀን ትቆጥራለሽ ተከራይ ስትሆኝ ማለት ነው አንድ ጊዜ ምን ይባላል አለ
ኧረ ቀኑ አልሄድም አለኝ ሲባል ተከራይ ተሞክረው አሉት። በጣም ይሮጣል ቶሎ ቶሎ ይመጣል ቀኑ። ተከራይ ስትሆን የሚከብደው እኮ አከራዩ አይደለም። ብከፍል እኮ ምን የሚከፍል አገኘዋ ሴትዮዋ ከኔ የሚበልጥ የሚከፍል ሲያገኙ ምን ያርጉ? አከራዩ አይደሉም። ውጭ ያሉሽ ቀን ግን ምን ተሰማሽ? ትንሽ ከባድ ነበረ። እንዴት ነበር የሆነ መሰለ? ተሰጥቶኛል 1 ሳምንት ከዛ ግን የምር አልመሰለኝም። 1 ሳምንት ተሰጥቶኝ ከዛ በመጨረሻው ሳምንት ምን ሊደረግ ነው አይደል? በቃ የምራቸው አይመስልም። ከዛ ግን መኪና የለኝም። በቃ 1 ቀን ልደር ነገር ነው። የመጨረሻው ቀን ስናወራ 1 ቀን ልደርና የት እንደሚሄድ ቢያንስ ልወስን ተባባልና መኪና አላዘጋጀው ነው። ችግር የለውም ያዘጋጁልሻል ነው ተባለና ትንሽ ትመር ነበረ። ግን የሆነ ህልምም ይመስልሃል። ከዛ ሰራተኞች ነበሩ አግዟቸው ነው ተብሎ ወረደ። ቀይ ከ3ኛ የሚወርደው ወረደ ተጫነ ምናምን። ከዛ መንገድ ላይ ነው ሁላ የት ነው የምትሄጂው ይተዋወቃሉ ሾፌሩ ማለት ነው። እኔ እንጃ ቆይ ወደ አያትና ወደ ኮየ የሚወስደው መንገድ እንሂድና መንገድ ላይ ልወስን። ምክንያቱም እየደወልኩላቸው አክስቶቼ ደግሞ አያነሱልኝም ያሉት ይገጣጠማል አይደለ? የሆነ ችግር ሲመጣ ሌላ ችግር ይመጣል ማለት በሰዓቱ ስልኩ አለማንሳት ምን ይባላል ሁሉ ማለት ነው። እንደዛ ሆነ መንገድ ላይ በቃ ከዚህ በኋላ የለም ወደዚህና ወደዚህ የሚባለው። ሀገሩን በደንብ አላቆም ያሉትም ጭምር በዚህ እንሂድ ማመን ማለት የሚችልበት ጊዜም አልነበረም ነው። ሄድን። አሁን ወደ አንዱ ምራጭ ያለና ወደ ኮይ መንገድ ጀመረ። ሹፌርሽን ማለት ነው? እሳቸው ያመጡልኝ ሹፌርን የቃ የተጫነበት ማለት ነው። በቃ ወደ አንዱ አሉኝና በቃ ኮይ ይሁን የቱ ነው የሚሻልሽ ምናምን ማማከር ነገር ነው። ትልቅ ሰውዬ ናቸውና ወደ ኮይ እየሄድኩኝ አክስቴ ደወለች በመሃል። ከዛ እየመጣሁ ነው አልኳት። ነይልኝ ስትል ብዙ ጊዜ አትመጭም ምናምን እያለች ነበረና እኔ እየመጣሁ ነው የመሰላት። ከነቃይ እኮ ነው አልኳት። እነሱን የነገርኳት ይሄ ማብራሪያው ካበዛሁበት ላለቅስ ነው የሆነ እንትን ልል ነው። እና እኔ ደግሞ ኢነርጂ እንደዛ እንዲሆን አልፈለኩም። በቃ ሲወርድ ግን ከሳቸው ጋር ስላወሩ በደምብ ጉዳዩን ተረዳችሁ። ማንም ሰው እንዳያወራ ምናምን አልኩም። ቻይኖኛ ለቅሼ አንጨራርሼ ስጽፍ ግን ቃቺ ታሪክ አወራታለሁ። it's crazy። እኔ መቼም የማረሳው ዩኒቨርሲቲ ተማሪ ሆኜ የህይወቴ ዲፋይኒንግ ሞመንት ላይ ነበርኩኝ። በቃ እንደዛ ጊዜ 24 ሰዓቱን ተጠቅሜው አላውቅም። እኔ በጣም ፕሮዳክቲቭ ሰው ነኝ። ቀኔን በአግባቡ ነው የምጠቀመው። ግን ከዩኒቨርሲቲ ከተመረኩኝ በኋላ ጓደኞቹ ወረቀት ሲወጡ ነው ያልወጣው ነበር። እዛ ዩኒቨርሲቲ ጠዋት ጽፋለሁ፣ አነባለሁ፣ መጽሐፍ አነባለሁ፣ ከዛ ቪዲዮ ያለው። ከዛ አንድ ቀን አልመለስኩም። ዶርሙን መልሼ ዲግሪን መውሰድ ነበረብኝ። እኔ ግን ሜጃ ስለሌለኝ በቀን አንዴ በልቼ ዝም ብዬ አጠና ነበርና አንድ ቀን የፕሮክተሩ ኃላፊና ፕሮክተሮቹ እየዞሩ ለቀጣዩ ዓመት ቼክ ሲያደርጉ ልክ እኔ ስወጣ ማንም ብሎኩ ላይ ለማራተኛ ፕሮግራም አዩኝ። እንዴት ፊቷን እንዳደረገችብኝ አይ ሪሜምበር። ፊቷ ይታየኛል። አይ ካን ሲ ምን አለ ደግ ብትሆንልኛል። ይሄን ቪዲዮ ስታየው ደስ ይላት ነበረ። ከዛ የችና ፕሮክተሮቹ ምን ይሰራል እዚህ ያለቻቸው። በቃ ከዛ እኔን ለማስወጣት ያላደረጉት ጥረት የለም። መሄጃ የለኝ፣ የትም መሄድ አልችልም። ሰዎች ሊገባችሁ አይችልም። you have no idea። እንደ ዛሬው ብዙ እውቀት የለኝም። እምነቴ በጣም የጠነከረ አይደለም። ሰው አያቀኝም። ስልኬን ብደውል ማንም ሰው ያነሳም። ግን እግዚአብሔር ማሰብ አእምሮ የሚባል ነገር ሰጥቷልና አሰብኩኝ። የት ነው እሺ የሚሄደው? ደግሞ በጣም እየተዘጋጀው ነገሮችን እየተረዳው ነው። ከዛ ፕሮክተሮቹ ሙድ ይዙብኛል እኔ ላይ። በቃ እኔ እንደወጣ ማለት ነው። ድሃ ክፉ ነው። በጣም ድሃ ለድሃ ቢያዝን ሁሉም ሰው ሀብታም ይሆን ነበር። ድሃ ለድሃ ይመቀኛል። ምን አለ ያን አይዞ አንተ ቢሉኝ እኮ ዛሬ እዛ ዩኒቨርሲቲ ደስ ይሄኛው ፕሮክተር ድሮ ይረዳኝ ብዬ እኮ ረዳው ነበር። ዛሬ ገንዘብ ባገኘው ሰዓት ከዛ ምን አደረጉ? ከዛ ኋላ ጻፉብኝ ደብዳቤ። ይሄንን ለውቀቅ ማትወጣ ከሆነ ዶርሙን ሰብረ ነው ቁልፍ እንቀይራለን አሉ። I have nowhere to go. What I have to do? ልብሴን ያስኩኝ፣ መጽሐፎቼን ያስኩኝ እና እግዚአብሔር እንትን ሲለኝ ዩኒቨርሲቲውን አገለግል ነበርና ቢሮ ነበረኝ። እዛ ቢሮ ገባሁኝ ማለት ነው። ከዛ እነሱ በነጋታው አገኘነው ብሎ ሰብረው ሲወጡ የለውም እኔ ማለት ነው። ደነገጡ። ከዛ በኋላ እዛም ደግሞ የኖርኩኝ ብርድ እንዴት እንደቀጠቀጠኝ አልጠይቀኝ ነው። ብርድ ቅጥቅጥ እያደረገኝ ሲሚንቶ ላይ ነው የተኛሁት። ከዛም ደግሞ መጥተው በጣም አደነጋግረውኛል። እና በዛ ሞመንት ውስጥ አዱን አሁን ያን ማን ይዘዋለን ረስቼዋለሁ። አሁን እኔ 10 ዓመት አልፎኛል። I don't care እዚህ ሩም ላይ ስንት ክፍል እንዳለ ላላቀው ይችላል። ግን ያኔ ግን እንደዛ አልነበር። ግን እሱ ግን እዚህ ያደረሰ አበሰለ፣ አጠነከረ አይደል?
እኔም አሁን እሱ ነው የምለው። ምክንያቱም እሱ ባይፈጠር ለምሳሌ እኔ ከቤት ኪራይ ባልባረር ኖሮ ምናልባት እዛ በደንብ ቢንከባከቡ ይኖሮ እቃ ጣቢያቸው ሊያደርጉኝ ይችሉ ነበር። በደንብ የምሬን ነው አይደል? ሊያደርጉኝ ይችላሉ። በደንብ የተንከባከቡኝ ቢሆን ኖሮ እንደዚህ አይሆንም ነበር። እንኳንም ሆነ ነው የምለው የምር ማርያምን። አሁንም እንደዚህ አይነት ሜንታሊቲ ያለሽ ግን ቻሌንጅ ችግር ሲመጣ አታማሪ? ውይ እግዚአብሔር ይመስገን ያው ስራ ባልደረሽ ያለማር በጣም ደስታኝ የእውነት አሁን ያከራይስ አይበለውና ውጪ ብልሽ ያሁኑ ያለውበት የሆነ ለበጎ ነገር እንዳለው አውቃለሁ። ከዛ በኋላ ሌላም ተፈጥሯል። የቤት ኪራይ ጉድ ብዙ ነው። ብቻ እህቴ መጣች። እህቴ ስትመጣ አንድ ክፍል ቤት ደግሞ ቀጣይ ደግሞ ማለት ነው አክስቴ ጋር ነኝ። ከዛ በኋላ ስራ ጀምሬያለሁ። 4 ወር ምናምን ሲሆነው ወደ ስራ የቀርብ የሆነ ምናምን ብዬ ደግሞ ሌላ ቤት ተከራየሁ። አንድ ጥንት ቆንጆ ቤት ንጹህ ነች። እህቴ መጣች። እህቴ ስትመጣ 2 ሰው አልነበራቸውም። አንድ ብቻ ነው ያከራየነው ነገር መጣ እና በቃ ወይ እህትሽ ለአንድ ሳምንት ልፍቀድላት እንግዳ ከሆነች እህቴ ነች ሻንጣዋ ጠቅልላ ነው የመጣችው እና ምን ተባባልን። የምር ሴትዮ አከራይዋ በጣም ደስ ቢል። ልጇ ግን ከአሜሪካ መታለች ምናምን እና ሴትዮዋ በጣም ጥሩ ሰው ነች። የልጇ ነው ብቻ ግን አይሆንም ነገር ተባለ። 1 ሳምንት ሰጥሻለሁ ነገር አለችኝ። ከዛ ጋር ደግሞ ያላሰብኩት ማለት ነው የሚገርም አፓርትመንት ማለት ሳስበው ነበረ። ምን እላለሁ እህቴ ትመጣለች እና እዛ ቤት ውስጥ አንድ ክፍል ቤት ውስጥ እዛው አበስላለሁ። አስተማሪ ሆኜ ነው የምልህ። ማስተማር አንድ ባት ጀምረናልና አስተማሪ ሆኜ እዛችሁ ጋር በላለሁ፣ እዛችሁ ጋር እተኛለሁ። ክችን የላትም ምናምን በቃ እዛው ነች ሁሉ ነገር የማደርገው የነበረውና ምን እመኛለሁ ደግሞ አሁን እህቴ ስትመጣ እህቴ መታ ኪችን ያለው ቤት ተከራይቼ ምናምን ለየብቻችን ነው እንደውም ስደውልላት ደግሞ ለየብቻችን ነው እንደውም ክፍል ከራያለሁ። ከዛ እናቴ ምን ትላለች? ኧረ 1-2 ክፍል ካረግሽ ብቻ በቂ ነው እንደሱ አትበይ፣ ችግር የለውም ስራሽን ቆንጆ ከሆነና እሷ ማምጣት ከቻልኩኝ አዲስ አበባ ብቻ ቆንጆ ነው ምናምን እየተባባል ነበረና ሳናስበው አጣደፉን ማለት ልክ እንደመጣች አጣደፉን ማለት ነው። ለካ ይሄ ነገር ሊሆን ነው የምሬን ነው። ከዛ መጣች ተፈለገ ቤት ቢፈለግ በቃ ልብ የሚሞላል የምትጠጣው ነገር የለም። እሷ ቤት ይሄ ነው ነገር አለ። ይገርም በቃ ደስ የሚል ቤት ነው። ባዶ ነው ቤቱ ማለት ምንም እቃ የለኝም። አልጋዋ ብቻ ነች ያለችኝ። ከዛ መደገፊያ ያላት ከስር 500 የገዛኋት የእንጨት እንደዚህ ያለችው እሷን ይዤ ማለት ነው ወደ አፓርትመንቱ ስንገባ እሷ እንጨቷና አስፎንጃ ተስቅ ብቻ ወደዛ ቤት የሚገባ አይነት ሰው ያለው እቃ አይደለችም። አልጋ ነች፣ እሷ ነች። ድስት ምናምን የእንትን ምንድነው የውሃ መጠራቀቢያ ውስጥ ገብቶ ምናምን እሷ ነች የገባችው። እና ሳናስበው እዛ ቤት ስገባ መኪና ያላቸው ናቸው። ሊፍቱ ደስ ይላል፣ ሽታው በቃ ደስ ይላል። ሰው በቃ ሁሉ ነገሩ ሽታው ደስ ይላል ምናምን እና የሆነ ያስመኛል የሆነ ሀብታም ደስ ይላል መኖር የሆነ ሁሉ ነገሩ ቅይር ደግሞ አለ ማለት ነው። ሳናስበው ለካ እህቴ ስትመጣ እንደዚህ ያደርጋለሁ ምናምን ለሚለው እግዚአብሔር እያፈጠነው ራሱ እንደዛ ብዬ ነው ማስበውና አሁንም ቢፈጠር ሌላ ከዚህ በላይ የሆነ ቦታ እግዚአብሔር ይመስገን። ብዙ ሰዎች ግን ችግር ላይ ስንወርቅ እንደዛ ስለማናስብ ነው እንጂ እያንዳንዱ ፈተና ወደ ምንፈልግበት ቦታ የሚያፈጠን ነው። አስቡ እያለ ነው ፈጣሪ። ይሄ አይመጥናችሁም ባክ ወደዚህ እያለ የእውነቴን ነው የምልሽ። ያ ከዛ ከወጣሁ በኋላ ከዩኒቨርሲቲ ወጥቶ የቤት ኪራይ መከራየት ማለት ሲኦል ነበረ። በቃ አእምሮዬ ሊያስበው አይችልም። ምክንያቱም ምንም ስራ የለኝም። እኔ በጣም መቀጠር የምጠላ ሰው ነኝ። በጣም ነው መቀጠር የምጠላው። ማለት ለብር ብሎ መስራት የሚሆንልኝ ሰው አይደለሁም። ከልጅነቴ ጀምሮ ድሃ በሆንም ለብር ብዬ አንድም ቀን ምንም ነገር አድርጌ አላውቅም። ስለምወደው ስለማፈቅረው ስለምማርበት ኢምፓክት ስላለው ነው የማደርገውና ከዛ ኢሚዲየትሊ ስራ እንደማላገኝ አውቃለሁ። ባት ግን ጋድ ዲድ እግዚአብሔር ይመስገን እንዳልሽው ማለት ነው። እና እግዚአብሔር ምን ገባ ብትይ ምኞትን ማድረግ የሚችል አምላክ ነው ያለው። ኤኒቲንግ ማለት ያ የተመኘሽው ማድረግ ይችላል። እኛ የምንገደበው አንመኝም። በጣም አጥብቀን አንድ ነገር ላይ አንመኝም። that's the problem። በህይወትሽ ያጋጠመሽ ትልቁ ቻሌንጅ ምንድን ነው? ያስለቀሰሽና የሰበረሽ? እኔ እንጃ ብዙ ቀን በቀን የሆኑ ጉዳዮች አሉ አስለቅሱኛል፣ ተዋቸዋለሁ ግን መሰለኝና ላይምሮዬ ብዙ ጊዜ ስለ ጭንቀቱ ስለምናምን 10 እንዲደጋግም አልፈቅድለትም። አሁን ስለ ቤት ኪራይ ያወራን አይደለ? ከዛ ግን ወደ ቀይሬዋለሁ ኦሬዲ እንኳንም ሆነ ብዬ አልፌዋለሁ። እና
የቱ ነው የምታስታውሰው? የትኛው ነው የምታስታውሰው? አለ ግን ይሄኛው እኮ በቃ ሰብሮኝ አልፏል ምናምን ብዬ አሁን ይሄ የቤት ኪራዩ ወይ ምናምን ብዬ ውስጤ እንትን አይልም። በሪሌሽን ተሰበሽ አታውቂም? ፍቅረኛ ምናምን ነገር ይዘሽ አስለቅሶሽ አያውቅም? ቲኔጅ የሆነ አለ ይኖራል፣ ግን ይኖራል እና ይሄ አልሰበረሽም? በጣም ረስቼዋለሁ ማለት ነው ነበር ማለት ነው። አየሽ ለስታው ከባሪ ማን ነው ያቺ ልብ የሰበረው? መቼ ነው የተሰበረው? እንዴት ነው የሰበረው? ለምንድን ነው የሰበረው? መስበር ምናምን ሳይሆን እንዴት ነው እውነት ይመስልሃል አይደለም? በቃ የሆነ ፍቅረኛ ምናምን ሲኖር ከዛ ወይኔ ናቴ ትላለህ። እስከ መጨረሻው የሚሆን አይነት ሰው ነው የሚመስልህ ምናምን እና ግን ስብር ምናምን የምን መሰበር ነው? ለምንድን ነው የምትሰበረው? እኔ እንጃ ረስቼዋለሁ ማለት ነው የምር ማርያምን። ኮማን እንዴ ውሸት ነበርሽ ማለት ነው? እውነት ነው ብለሽ የገባሽ ነገር ሲሆን ኖ እንደውም የእውነት ስትሆን የምርህ እየሞከርክ ከነበረ የምር የዛ ጋር ሪሌሽንሽፕ ለመቀጠል እየሰራህ ከነበረ ምንም አይመስልም። ምንም አራታይ ብዙ ሴቶች በዛ እኮ ነው የሚጎዱት። እኔ ሁሉን ነገር ሰጥቼው ጥሎኝ ሄደ። የምትችለውን ያህል በቃ ልብህ ንጹህ ከነበረ የምትችለውን ያህል ለዛ ጉዳይ አድርገህ ከሆነ ከሳብ ምን አለ የሚሰብር? በቃ ምትችሉን ያህል ማለት ምን ያህል ነው? አንቺ የሹ ለምሳሌ ለማውራት ትሄዳለህ። ለምሳሌ ስትጣላ ትኮራረፋለህ ምናምን ነው የሚሆነው አይደለ? ኧረ ይሄ እናቴ እያየችው አትየው አንዴ እሺ። እና ምችለው ማለትማ የመሰለ ሁሉ በሰዓቱ ታደርጋለህ። ባለቀ ከዛ ለምን ትሰበራለህ? ማዘር እያዩ ነው ስታስብ የምሬን ነው። ግን ለምን አታወሪም ከእናትሽ ጋር ስለ ሪሌሽን ምናምን ያናራም? አሁን አግቢ ምናምን ሊኖር ይችላል። ለምን አላገባሽም? ስራ ከጀመርኩ በኋላ ስራው ላይ ማተኮር እንዳለብኝ አሰብኩኝ። በቃ አሁን የሚመጣ ገንዘብ አፈልጊም? በፍጹም ኖ በሰዓት ኖ ከወንድ የሚመጣ ገንዘብ ምናምን አሁን እየነገርኩ ያለሁት እኮ ግቢ ምናምን ነው። አሁን ለገንዘቡ ለምናምን አይደለም። የሆነ የወደድከው የመሰለ ሰው አለ ምን ለማለት አይደለም። አሁን ከወንድ የሚመጣ ገንዘብ አትፈልጊም ማለት ምንድን ነው? አሁን ለምሳሌ ከተማችን ውስጥ ያሉ ሴቶች አሉ፣ ዋው የተወለወለ መኪና የሚነዱ፣ ሜካፓቸው is nice፣ ልብሳቸው የሚዝናኑበት ቦታ ፋንሲ ነው። they travel all over the world። አሜን። አንዲት ምንም የሌላት ሴት ስታያቸው እኔ ምንድን ነኝ እንድትል የሚያረጋቸው ፖስቱ፣ ጫማቸው፣ ልብሱ ምናምን ስታይ ዋው እኒህ ሰዎች ምን ስራ የላቸው? they got like nothing። አንድ ሰው አልቀጠሩም፣ ምንም አልሰሩም። ግን I don't know where the money ገንዘቡ ከየት እንደሚመጣ ሲባል የሆነ ቢሊዮነር ሰው እያለ የሆነ ባለሀብት ሰው እያለ የሆነ ሁሉም አላልኩም፣ በጣም አሚን ላይ ሁሉም አላልኩም። እና ይሄ አያጓጓሽም ወይ? የትኛው ደስ ይላል? ግን የሆነ ለራስህ ስታረግ የምር ደስ አይልም? ይሄኛው ግን ትዳር ስትገባ ለምሳሌ ያኔ ለቤቱ ማድረግ ያለበት የሚችል ሰው ነው መሆን ያለበት። እንደዚህ ብልሽስ ቤቱኝ የቤትን በቤቱኝ እኔ ሰርቻ አመጣለሁ ብልሽስ አይቻልም። ለምን ልጅ አሳድጊ፣ ወጥ ሰሪልኝ፣ ምግብሽ በጣም ይጥማል፣ እኔ ፈልገው ቤት ውስጥ አይጥምም። አይገርምም? ኦኬ አስተምርሻለሁ። እንዴት ነው ትዳር ውስጥ ስትሆን ለቤቱ፣ ለፋሚሊ፣ ለልጆች በቃ አለ የተባለውን ሁሉ ለማድረግ አለም መዞር ምናምን ትፈልጋለህ አይደለ? እሱን ማድረግ የሚችል አብረህ ማድረግ የምችል አይነት ሰው መሆን አለው። እኔ ያደርጋለሁ ቢል ሰውየው ከዛ ነው ስራ ላቁ። እንደሱ አይነት ሲጀመር አይመጣም ነው የለም። በዚህ ሰዓት አለ እንደዛ አይነት የቱ ይሻላል? ግን ቤት ውስጥ ቁጭ ብለሽ ጥያቄ አለው። የቱ ይሻላል? ራስህ የምታደርገው ነገር ይሄ ነገር ግን ጤናማ ነው አይደለም? እንጃ ምናልባት ላይሆን ይችላል። አይ ምልሽ አሁን የሚያድጉ ልጆች በጣም በመንፈስ እየተበላሹ መጡ፣ ሱሰኛ እየሆኑ መጡ። ሲጠና ምንድን ነው ልጆች ከእናታቸው ጋር በቂ ጊዜ እያሳለፉ አይደለም። I'm not saying like don't be entrepreneur, don't make your money ሳይሆን ልጅሽ ጡት መጥባት አለበት፣ ልጅሽ አንቺን ማየት አለበት፣ ልጅሽ ስነ ምግባር መማር አለበት፣ ልጅሽ ሃይማኖቱን ማወቅ አለበት፣ ልጅሽ እንትን መሆን አለበት። እና አሁን እናትም አባትም ወደ ስራ ይሄዳሉ፣ ከዛ ልጃቸው ማሳደጊያ ያድጋል።
ልጁ መማር ያለበትን ነገር አይማርም። ብዙ ልጅን የምትቀርጸው ደግሞ እናት ነች። እሷ ያስፈራሽም አሁን አይደለም። አሁን ያንተ ጥያቄ ቁጭ በይና ልጅ አሳድጊና እኔ ላምጣ ነው ሳይሆን ትመካከራለህ ማለት ነው። ከባለቤቴ ጋር ልንመካከር ነው ማለት ነው። ቁጭ ልንል ነው። ከዛ አይ አሁን ልጆች አሁን ባስረዳኸኝ መንገድ ገባኝ። ስለዚህ በቂ ጡት መጥባት አለበት ምናምን እየተባለ ከሆነ ለልጄ የምከፍለው ነገር ነው እንጂ የሚሆነው እኔ ልጅ ላሳድግ እሱ ብር ሊሰጠኝ አይሆንም ማለት ነው። መመካከር ነው። ሰው ለልጄ ከዚህ ሰዓት እስከዚህ ሰዓት ለዚህ ሊደረግ ነው ተብሎ ይመደብለታል ነው የሚሆነው እንጂ ቁጭ በይና እኔ ላምጣ በመመካከር ወይ ላደርገው ይችል ይሆናል። አንድ አመት ምናምን ቢባል አሁን ቤት ውስጥ ሆኜ የምሰራው ነገር ያሰብኩኝ አላውቅም። አንድ አመት ጡት መጥባት አለበት ከጧት ጀምሮ እስከ ማታ ከሆነ የተባለ ቤት ውስጥ ሆኜ የምሰራው ነገር አላውቅም። እንዴት ነው ታዲያ? ምንድን ነው አንቺ እናት ስንት ዓመት ያጠባችሽ? እናትሽ ወጣ ትሰራ ነበረ? አዎ ተማሪ ነበረች። አንቺ ተሳደገሽ? 8ኛ ክፍል ተማሪ ነበረች። ምን ያህል ጊዜ አብራችሁ ተሳልፎ ነበር ከእናትሽ ጋር? እኔ እንጃ። አያቴ ነች ያሳደገችኝ። ገና በአንድ አመት ሳይሞላኝ ከአባቴ ጋር አብሮ አይደሉም ተጋቡና፣ ግን አብሮ አይደሉም ነበር። እሷ ክላስ ትሄዳለች። እንደዛ ነበር የነበረው። ከአያቴ ጋር ነው ረጅም ጊዜ ነበር። ተጽዕኖ አሳድሮብሻል ላይፍሽ ላይ? አሜን። አባትም አለመኖር በራሱ ትልቅ ነገር ነው። ስናሪ ዚ ዮር ላኪ አያት አግኝተሻል። ግን ምክንያቱም ብዙ ጊዜ ልጅነታችን ላይ የሆነውን ነው ካደግን በኋላ ምን ሆነው ይባላል። ማታውቀው ከሆነ አታውቀውም። ለምሳሌ አባት አብሮ እየኖረ ነበረ እና የሆነ ፍቅሩ ታውቃለህ ምናምን፣ ከዛ የሆነ ሰዓት የለም ሲሆን ይከብዳል ምናምን ልል እችላለሁ። አሁን ከላወቅከው አታውቀው ምንም ታውቀዋለህ። ለምሳሌ ዘ ሚሲንግ ዳዲ ኢፌክት ይባላል። አባት አለመኖሩ ምክንያት ሴቶች ላይ የሚፈጥረው ነገር አለ። ምንድን ነው ያለው? ብዙ ነገር አለ። ኦኬ ሜቢ ለፍቅር ወይ በጣም ሊራቡ ይችላሉ። የሆነ ለወንድ ልጅ የሆነ ያልተገባ ፍቅር ብዙ ሊሰጡ ይችላሉ። ወይም ደግሞ ዶንት ኬር ስላላዩ አባት ምን እንደሆነ ቤት ውስጥ ትዳርን ሊፈሩና ወይም ወንድንም ሊፈሩት ሊችሉ ይችላሉ ይባላል። ትፈሪያለሽ? አሁን ላስበው ነው በደንብ። ወንድ ትፈሪያለሽ? አሁን ለምሳሌ ዴት ታደርጊያለሽ? ፈርስፎ አታደርጊ? ሪሊ ረዥም ጊዜ ከአባትሽ ጋር ያለሽ ግንኙነት እንዴት ነው? ለምሳሌ አሁን ታወራላችሁ? ትደዋወላችሁ? ፎርጊቭ አድርገሽዋል ወይም? ምንም ፎርጊቭ ምናምን የለውም። ማለት ምንም የሆነ ጊዜ ህፃን ሆነሽ አባቴ ቢኖር እኮ ብለሽ ተመተሽ አታውቂም? አሁን ለምሳሌ እኔ ወንድም ልጅ አለው እና ምንም ነገር ይባል አባቴ እኮ አባቴ እኮ ለእኔ እንደዚህ ይገዛልኛል ይችላል። አባቴ ነው የምናገረው። አባቴ እንዲያርጉ አባቴ ልጅ አባል ስታስረክ ሁሉ አባቴ ነው አፍ ላይ የሚለው። አይ እግዚአብሔር ይመስገን ስለሱ ማለት ፎርጊቭ የሚደረግ ምናምን የለም። እናቴም ስለሱ ብዙ የምታወራ ምናምን አይደለም። ስለዚህ እንዲህ እኮ አድርጎ ነው ምናምን የሚባባል አይደለም። የሚባል እናታለች ማለት ነው። እግዚአብሔር ይመስገን። በጣም ወላጆች ብዙ ጊዜ ሲፋቱ ለልጆቻቸው አባትሽ እንዲያርጎች አባትሽ እያሉ ባላቸውን የጎዱ ይመስላቸዋል። የልጃቸውን ልብ ነው የሚመርዙት። ባትነግሩ ይሻላል። አባታቸው ቢጎዳቸውም አባታቸው ነው። በቃ ደን ኦፍ ዘ ዴይ ልባቸውን አትበርዙ። ዶንት ቴል መጥፎ ነገር አትንገሩ። እናትም ከሆንሽ ወይም ደግሞ አባትም ከሆንክ እናታችሁ እንዲያርጋችሁ አይ ልጃችሁን ጠላት ነው የምታደርጉት። እናቱ ነቻ። እኔ አስታውሳለሁ አንድ ጊዜ ዘመዴ አባቴን ሲነካብኝ አውሬ ሆንኩበት። አባት እኮ እንዲህ ዘም በል አባቴ ነው ያልኩት። ስሰራው በቃ ምሳሌ ጠዋት 2 ሰዓት ነው መግቢያችን። ከዛ አሁን እዚህ እስክንመጣ ድረስ ጠዋት አሁን ለምሳሌ ክላስ ነበረ ዛሬ ከስተመር ነበረኝ ምናምን እስከ 12 እስከ 1 ሰዓት አለው እዛ ስራ ቦታ ነው። ማታ ጊዜ ዋው አንዳንዴ እስከ 2 ምናምን ሊሆን ይችላል እንደ ቀኑ ለየጊዜው። አንድ ሰዓት ጨለምለም ሲል ቤት እገባለሁ። በጊዜ ነው የምገባው። ብዙ ጊዜ በጠዋት ስለምነሳ አትወጪም? ምናምን ከተማ ትዝናኝ sometimes like አልወጣም እስካሁን ድረስ። ፖሊስ ነው ኢንተርቪውና ዳደ እንዴ ማን ነው ፖድካስት ስማቀው? እንዴት ነው ቀኑ ግን ስራ ቦታ ያለው ቫይብ ግን ይሄ ወጥቼ እስቲ ልዝናና ምናምን የሚያስመኝ አይደለም። በጣም ደስ የሚለው ከዛ ከቲም ያለን ጊዜም በጣም ደስ የሚለው ከ6 ሰዓት እስከ 8 ሰዓት የምሳ ሰዓታችን ነች እና ምሳ ሰዓታችን ለዛ ሰዓት ብቻ ቄጤማ ሊጎዘጎዝ ይችላል፣ ሻማ ይበራል ምናምን በዓል ከሆነ ምናምን እና ደስ የሚል ጊዜ አለን ከቲም ጋር።
ደስ ብሎ ስትሰራ ስራ የሆነ ስራ እኮ ነበርኩኝ ስራ ነው ያመሸሁት ምናምን እና እስቲ ልዝናና ምናምን ላያስብልህ ይችላል። ደስ ብሎ የምትሰራው ከሆነ ለመዝናናት አይደለ አንዳንዴ ቀለል ብሎ ደስ ብሎ ስትሰራ ምትወጂውን ሰው ገንዘብ ያረግሽው ማለት ነው። ምትወጂውን ስራ ፓሽንሽን ነው ገንዘብ ያረግሽው። ከሳጣ ነው ደስ የሚለው ስራ አይደለም። ስራ አይደለም በቃ እንደ ቀልድ እንደ አሁን አንተ የሰራ ነው አሁን ያስለፈለፈ አይደለ ይጥማል። እንደዛ ሲሆን ሰው ኖረ የሚባለው የሚያፈቅረውን ነገር ገንዘብ ካደረገው። አንድ ሩሚ ባርሶ ምን ይላል? work is love expressed ይላል። ፍቅር ሲገለጥ like አንቺ you ጥሩ ሳሪ ነሽና that's it። ግንባራቸው ላይ የሳልኩ ነው ሸራም ላይ መሳል ነው ግንባር ላይ መሳል ነው። ግን ግንባር ላይ ሰለህ የሆነ እነሱ ማስደስተህ አንተም ተደስተህ አግኝተህበትም ምን ያህል ይቆያል? 2 ዓመት እስከ 3 ዓመት ይቆያል። አሁን ያንቻውን ተሰተስሎ ነው የኔውን ተሰርቷል። ማን ነው የሰራው? ራሴ ያስተማርኳት ልጅ የሰራችን። ዋው እኔ አስተማሪ ሆኜ ነው ያስተማርኳት እያለች አንቺ አስተማሪሽ ያና ያለው በተማሪዎች ምታምኙ ማለት ነው። አትፈሪም ቢባላሽ ምናምን ነው አትፈራም ማለት ጎበዝ ነች። የምር ጎበዝ ነችና ጎበዝ ነሽ አሁን ሰሪ ምናምን ስላት የምር ጎበዝ ነኝ እኔ ሰሪኛለሽ ስላት ነው እንደውም ጎበዝ ነኝ እንዴ ይሄን ያክል እንደተለ ያረካት ያበላል እንዴ ግን ስራ አሁን ሰው ሁሉ ወደዛ እየሄደ ነው። ሰው እየሄደ ነው ታውቃለህ አንተ ስለምረ አሚን ወደዛ እየሄደ ነው ስልሽ ይሄ ቢዩቲ ጋር በተገናኘ ጥፍር መሰራት፣ ፀጉር፣ ሜካፕ፣ የሴቶች ቻፕስቲክ፣ ሊፕስቲክ ቢዩቲ is being like እንደ ሌላው ዓለም ኢንዱስትሪ የሆነ ነው። ብዙ ገንዘብ እየተገኘበት ነው። እንደ ብዙ ለውጥ አለው ፊት ላይ የተኮሳተረ ያስመስላል፣ ያዘነ ያስመስላል። እንዲህ ሲል ቆንጆ ተደርጎ ሲሰራ ሲሜትሪን ሲያመጣው ደግሞ ቆንጆ ያረጋል። እና ሴቱ ይሄን ካወቀ መሰራት ይፈልጋል ማለት ነው። ሳይንስ አለው ራሱ አለው ሰራለው ማፒንግ ይባላል። ይለካል በክር ስንለካ ምናምን አይታል ቪዲዮ ይለካል። ጫፉ የሚያርፍበት ፊት ለፊቱ ምን ያህል ነው የሚደበዝዛው፣ ጫፉ ወዴት ነው የሚደምቀው ምናምን የሚለው ሲታጠብ ምናምን አይጠፋም። really ወንዶችም ይሰራሉ አሁን ወንዶችም ይሰራሉ። እዚህ ሀገር አልተጀመረም ግን እኔ ጋር አልመጣም። ቢመጡ የወንዶች ጠፍር ቤት እንዳለ ታውቂያለሽ? ጠፍር ቤት ምናምን አለ እዚህ ሀገር አብሶሉትሊ አጥኚ እንጂ እንደ የለውም እንደ አለ ፀጉር ቤት ጠፈራቸውን አስቀምጠው ምናምን እግራቸው ምናምን እንደ ፔዲኩር እግር አተደረክ ኧረ በስመ ባለፈው ሄደን ነበር አለ ብዬና አዎ ኖ አንድ ወዳጃችን አንድ ፓርትነራችን አለችና እዛ እንዲሁም አዳማ ነው ይሄ ነው። እሺ እና በቃ ሊትራሊ ወንዶች ተቀምጠው ጠፈራቸውን የሚሰሩበት ቦታ አለ። ከሴቶቹ ያምራል አይደል? በጣም ከሴቶቹ ያምራል። የምራችን ነው ያ ተቀብቷል ምናምን አይቀባም። አይ ይሄ ወራረዳ ለወንዶች ያዘጋጀነ ነው አለች። እኔ ሊትራሊ እኔም እዚህ ገጥሞኛል። ቦሌ የሆነ በጣም ፋንሲ ፀጉር ቤት አለና ድንገት አንድ ጓደኛው እሱ እኔ አምና ላይክ ይሄ ቁንጅናው ላይ ምናምን የሚሰራ ሰው አይደለም። ሶሪ ፎር ዳት ግን ሄድንና ያው ጓደኛዬ የሚቆረጥበት ሄጄ በስመ አብ እንዴት እንደተንከባከቡኝና አሁን ደግሞ ተራው ቁጭ ብሎ ጥፍርን ተሰራለዘ በእግዚአብሔር ስም ሄድኩኝ። ወንዶች አሁን ቻፕስቲክ ይዘው የሚዞሩ ወንዶች አሉ። አፈራቸው ለማለት ነው። ስፒሪትሽ በጣም ደስ ይላል። ነፃ ነሽ የሆነ ላይክ ነፃ ሆነሽ ነው የምታወሪው። የርሃንስት ምናምን ነገርና ከየት ነው እሱ ይሄን ደግሞ በጣም ታስቢያለሽ። በጣም ታስቢያለሽ ታወሪ። አንዳንዱ ካወራ በኋላ ነው የሚያስዋጫች ካልሽ በኋላ ይሄ ነገር ምናምን ላለ you think it's good ጥሩ ነው ያለው በጣም ያ ከየት ነው የመጣው? እኔ አጠናለሁ እንዳልኩ የሆነ ጉዳዮች ካሉ የሆነ ያሳሰበኝ ጉዳይ ካለ ቅድም እንዳልኩ አሁን ቅድም አወራን አይደለ? የፈራው ነው እንዴ? ኦኬ እንዴት ነው ማጠፋት? የምር የፈራው ነው ላጠናት ነው አሁን እቺ ጉዳይ የፈራው ነው የምር። ስለዚህ እንዴት ነው የምታጠኘው? ቪዲዮ ታያለህ፣ ስለዚህ ጉዳይ የሚነበብ ነገር ታገኛለህ ምናምን አይደለ? ስለሱን የሚመለከት ጉዳይ ደግሞ መጽሐፍቶች ምናምን ታደርጋለህ። ይዛቅማል እሱ ነገር ግን ብዙ ሰዎች ጥያቄ አለ። really ለምሳሌ ስራ ቦታ ስራ ኖሮኝ አያውቅም ወይ ያለው ሰው እንደዚህ አላውቅም ቅድም እያልኩ እንደነበረ። ስለዚህ ስለ አብሮ ከሚሰሩ ሰዎች ጋር እንዴት መሆን እንዳለብህ ምናምን አታውቀውም አይደለ? ስለዚህ ስለዛ ጉዳይ ታጠና ትችላለህ። ኦኬ መተዳደሪያ ደንብ ነው ለካ የሚያስፈልገው። ለምሳሌ እኔ አላውቅም የሆነ ሰው ያስፈልገኛል ይመጣል ነው እንደዛ የሆነ ነው እንጂ ኦፊስ ይሄ ነው እንደዚህ ይደረጋል ምናምን የሚለውን አታውቀውም።
እዚህ እንዴት ነው ሪሌሽንሺፕ መሆን ያለበት ምናምን የሚለው ገና እያጠናው ነው አላውቀውም አሁን እያጠናው ነው ሲያርጉ ደግሞ በጣም በቃ ጓራሽ ለተሰያለ እግዚአብሔር ይመስገን እንደዛ አይደለም ያለው ግን አንዳንድ ጉዳዮች አሉ ለምሳሌ አንተ የምትፈልገው በዚህ ነው ይሆን ያለው በዚህ ምናምን ይሆንታል እሱ እኮ ነው ዛሬ የሚያቃጥለው ለምን አለ አዎ ግን እኮ እንዴት እንደማቃጠል አትቃጠል ምን አቃጠለኝ ግን በጣም እሺ ኦኬ ለምሳሌ ማርፈድ አለ አይደል ስለዚህ 2 ሰዓት እየተገባ 4 ሰዓት ምናምን እየመጣ ከሆነ ደሞ እንደመብቱ ያየዋል አንቺ በወር ደሞስ ትከፍይዋል ማባረር ምናምን አላምንም ያ ጮጋራሽ ታላጣቀው አልተላጣም እስከምችለው ድረስ በቃ መረዳት ለምሳሌ እኔ አለማርፈድን ይሄ አንዳንድ የምትፈልጋቸው ነገሮች የደረስኩት በምን አልፌ ነው ስንት ነው የተለፋባቸው እዚህ ለመድረስ እና በአንድ ቀን እኔ አታርፈድ ብዬ ብቻ በነገው አለማርፈድ እንዴት ሊችል ይችላል በቃ የሆነ ለምሳሌ እዚህ ጋር ቀረጻ ኖሮ ምናምን ነገሮች እየተበላሹብህ ያቺ መረዳት አትመጣም ወዲያው አትመጣም ግን አሰብ ስታደርገው ለካ በቃ ኦኬ ምንድነው ታዲያ መደረግ ያለበት የሆነ ብቻ መፍትሄው ግን ይመጣል ከዛ ደግሞ ብዙ ከሰሩ ሰዎች ጋር ደግሞ ታጠናለህ ታወራለህ ምናምን ቪዲዮ ብቻ ላይሆን ይችላል ከኔ የበለጠ እኔ ማደንቃቸው ሰዎች እንዴት ነው ይሄ ጉዳይ እንዴት ነው የምታደርጉት ነገር በተለይ ያጋጣሚ ሳገኝ ማለት ነው ስለ ስራ ብቻ የምናወራው ከዛ ያገኘሁት እመጣለህ የሆነ ምክንያቱም ሌላ ሰው ብትቀይር ደግሞ እሱ ይሄኛው ችግር ፈቶ ሌላ ችግር ያለው ሰው ደግሞ ሊመጣ ነው አንድ ችግር ሌላ ችግር ነው ይዘን መጣውና በመረዳት በመረዳትና ደግሞ ስራውን ወደ አንቺ አምጪ እኔ ሁሌ ማስበው እነዚህ ሰዎች አልቀርጽም ቢሉ እኔ አንቺን እግዚአብሔርን መቅረጽ ይችላል እዚህ ተቀምጦ እነዚህ ሰዎች አንሰራም ይሄም አንሰራም ቢሉ ካሜራውን እዛ ጋር አስቀምጬ እዚህ ጋር አስቀምጬ አንድ ላፕቶፕ እዚህ ጋር አስቀምጬ ሶስቱ እንደሚቀረጻ ያለው እንዲሁ ትናንትና ቼክ እያደረኩኝ ነበር ጉዳችሁ ፈልቷል ከቻት ጂፒቲ ጋር እያወራው በኤአይ መቅረጽ እችላለሁ ስል አዎ በኤአይ መቅረጽ ትችላለህ አለችኝ ኤዲት ማድረግ ኢትስ ላይክ ዋት ስለሆነ እኮ ነው ምንሽ ቀላል ደሞዝ ለማመገብተው ራሳችሁን አሳድጉ ተቀየሩ አለበዛ ትቀይራላችሁ የእውነቴ ነው በአማርኛ ይቻላል አዎ ይቻላል ይሄ የሚባል አፕ አለ ትንሽ $1 ትከፍላለህ እንትን ያደርግልሃል ይሏም saying ሶ ምንድነው ሁሌ ማስበው ሰራተኞቼ አንሰራም ቢሉ እኔ መስራት እችላለሁ ወይ ብቻዬን ማለት ነው እኔ ሴሚናር ድሮ ብቻዬን መድረክ መርቼ ብቻዬን አሰልጠኜ ምን አውቃለሁ ምንም ራሴ መድረክ መሪ ሆኜ ራሴ አስተማሪ ሆኜ ምናምን አውቃለሁ ይቻላል በጣም አንቺ ላይ ብዙ ጊዜ የስራችን ችግር ሰራተኞች አሉ እኛ ነን ወይ በደንብ አንከፍልም ወይ በደንብ አናሰለጠናቸው የመክፈል ችግር አለ ወይ አንከፍልም ወይ በደንብ አናሰለጠናቸው ወይ አንረዳቸው እኔ አሁን የማስበው አብረውኝ ለሚዘልቁ ሰዎች ወደፊት በሚኖረኝ ካምፓኒ I'm gonna give them everything ቤት መኪና ብድር ልጆቻቸውን የሚያስተምሩበት አሪፍ ትምህርት ቤት ላይፋቸውን ቼንጅ ማድረግ ነው ፈልግ I don't want them ስለ ገንዘብ አስበው እንዲጨነቁ አልፈልግም ትልቁ ህልሜን ስነግርሽ ማለት ነው ይሄ ገንዘብ አይደለም ይሄ ዓላማዬ ነው የምሰራው ገንዘብ ከሆነ ይሄ ድርጅት ያለልኝ ቤት ከሆነ ይሄ ድርጅት ያለልኝ ብለው እንዲያስቡ ነው የምፈልገው ግን that might be long ሊሆን ይችላል ገባሽ የኛም አሁን ምሳ ሰዓታችን ያልከው አሁን በቃ ምሳ ምናምን ቡና ምናምን አሰርተሽ ነው ከሬስቶራንት አምጥተሽ ከቤት ይመጣል አንቺ ቤት ተሰርቶ ከቤት ይመጣል ዋው እግዚአብሔር ይስጥሽ ቀላል አይደለም ደስ ይላል ቫይቡ ደግሞ ደስ ይላል ከዛ አመስግነ ጸሎት አድርገ ማስተበላ ምክንያቱም ማን ምግብ እንደሚርበው አታቂ ብዙ አስተማሪዎች ይራባሉ እውነቴን ነው የምነግርሽ ብዙ ተማሪዎች እኔን ታደቤ ስለማቅ አቀዋለሁ ለአንዳንዱ ሰው ቀልድ ሊመስለው ይችላል በቃ ማለት የእናትና የአባቱን ሽሮ የበላ ሰው ለሱም ሳማቅረብሽ ግን ላንቺ ግን እዛ ጋር ብር ነው እኛ የሆነ ሰሞን ላይ ሬስቶራንታችን በጣም አይሰራምና ለሰራተኞቻችን የምንመግበው ሬስቶራንት ከምንሸጥ ይበልጥ ነበር በጣም ደስ የሚለው
አብሮ መብላት በጣም ደስ የሚለው በጣም ተሰብስበ ማለት በቃ የሆነ አሰሪ ተሰሪ ምናምን የለም ዝም ብለህ ትበላለህ በቃ ለምሳሌ ምሳ ሰዓታችን ከደረሰ እየሰራዋት ሴትዮ ቤት ይባላል እንብላ በቃ እንዴት ነው ከስተመር ሰርቪስ ምናምን የሚባለው መጽሐፍ ላይ ማን እናትህ የምትወደው እንግዳዋ ስትመጣ የምታደርገው ማድረግ ነው አይደለ እሱ ነው ከዛ ደግሞ ከከስተመር ሰርቪስ የሆነ ለከስተመር ሳይሆን አብሮ መትረፍ ነው አይደለ ፍላጎታችን ለምሳሌ ምንድነው ሰክሰስፉል ከዛ መትረፍ ለሰዎች ምናምን እንላልና አብሮ ላለ ሰው ነው የምትተርፈው ብዬ ነው ማስበውና አብሮኝ ላለ አንድ ቀን ሰራተኛ ስቀጠር በቃ ለሱ ሰላም ረፍት መሆን ነው ከዛ በተቻለኝ መጠን መረዳት ነው ወደሚፈልገው የፈለገው ነው ከሱም ለማደግ ለምናምን ከዛ ሁለተኛ ስመጣ 5 አሁንም ድረስ በቃ ለነሱ ረፍት መሆን ነው መጀመሪያ አጠገብ ላለ ሰው ረፍት መሆን ነው ሰላም መሆን ነው ያስቡና ወይ ደስ ነው ማለት በጣም ብዙዎቹ ደንበኛ ንጉስ ነው ይላሉ እንጂ ግን መሆን የነበረበት ሰራተኛ ነው መጀመሪያ ንጉስ መሆን ያለበት ምክንያቱም እዛ እንድትደርስ ያደርጉሃል ምንም ጥያቄ የለውም እኔ አሁን በጣም ጓጉቼ እንድመጣ እዛ ስራ እነሱም ጭምር ጓጉተው እንዲመጡ ኢነርጂያችሁ ደስ ሲል መከባበራችሁ ደስ ሲል ማን ይሉናል of course እነሱ ደስተኛ ካልሆኑ yes እኔ አሁን አንድም ቀን እኔ የድርጅቱ ባለቤት ሆኜ ተሰምቶኝ ያውቃል ስለ እውነት ነው ምንሽ አንድም ቀን ሜቢ ራስ ላይ ስለሰራውን አላውቅም ብዙ ዲሲሽን እነሱ እንዲወስኑ ነው ማድረጋቸው ሆነ ብዬ በጣም ሴንሲቲቭ የሆኑ ነገሮች ካልሆነ በስተቀር አብዛኛውን ዲሲሽን ወስነው ቢሳሳቱ ደስ ይለኛል they will learn ኮንፊደንስ ይኖራቸዋል ያድጋሉ ነገ ራሳቸው ቢኖራቸው ደግሞ ሰዎች ልንገርሽ ኃላፊነት ሰጫቸው they operate better በጣም ዛሬ ከተማሪዎች የመጨረሻ ቀናቸው ነውና እያወራን ነበርና በጣም እየተደነቁት በእነሱ በቃ እንዴት ነው ሰው አንቺ ሳትኖሪ አንዷ 2 ቀን ክላስ አምልጧት ነው የገባችውና አንቺ ሳትኖሪ ሮይና እኮ አንቺ ሳትኖሪ እንደዚህ አድርጋ 2 ቀን ከዛ እንዳያመልጥሽ እኩል እንድትሆኚ ብላ ጊዜዋን 11 ሰዓት መውጫዋና እሱን ረስተዋለች በቃ እና እንደዛ እንዴት ነው የሆኑት በቃ ምናምን ያሉ እየጠየቀኝ ነበር እያወራን ነበር እንዴት ነው ስራ ስትከፍቺ ከዚህ በፊት እንዴት ምን ብታረጊ ነው እንደዚህ ሆነው ምናምን ያለች ነበርና በጣም ለነሱ ስታስብ ያስቡልሃል ተመልሰው ጥሩ የሆኑት መጥፎ የሆኑትን ደግሞ እግዚአብሔር ነቅሎ ይወስዳል አያመጣም እነሱ አንተ ጋር አይደርሱም yes ሊደርሱም ይችላሉ ለማስተማር ማለት እኔ እንዳልሽው እኔም በማባረር honestly speaking ካላምን ብዙ ሰው ቀጠር ያለው ግን ያባረርኩት በቃ አንተን አልፈልግም ውጣ ያልኳቸው ሜቢ 3 ወይም 2 ቢሆኑ ነው ገብቶሻል አብዛኞቹን እግዚአብሔር ይወስዳቸዋል ግን the thing is this is it መጥፎ አለቃ አትሁኚ ብዙ ሰዎች መጥፎ አለቃ እንድትሆኚ ሊያደርጉሽ ይችላሉ ዶም ቢ አግሩሸሻቸው ሊነክሱሽ ይችላሉ አንቺ እየተጫወትሽ ያለሽው ከእግዚአብሔር ጋር ነው you know what I'm saying እና ደግሞ ሰራተኞች በቤታቸው በግል ህይወታቸው ምን ሀፕን እያደረገባቸው እንደሆነ አታቂ ምን ሀፕን እያደረገ አሁን የልጅ ይህን ቢያበላሽ ምን ሆነ ቢልጮበት ይችላል ግን ምን ሀፕን ያርጉበት ቤቱ ፋሚሊው እናቱ እህቱ ወንድሙ አንድ ደንበኛ ነበረችኝና ትልቅ የዩኤስ ዩናይትድ ኔሽንስ ኦርጋናይዜሽን ምትሰራ ደንበኛ ነበረች እና ከኔ ጋር ስትገናኝ አለቃዋን በጣም ታማረዋለች ብታይ በቃ እንዲያርጎን እንደዚህ ያርጎን በጣም እንዲ አንወዶም እንደዚህ ያለች ክላሳችንን ልንጨርሰው 5ኛ ክላስ ላይ ልክ እንዳገኘዋት ማልቀስ ጀመረች ምን ሆነሽ ነው ስላት ይሄ ያልኩ አለቃ ሞተ እና ብሬን ካንሰር ነበረው ለዛ ነው ለካ የሚያነጫነጫው ያከራዩኝ ሴትዮ በቅርቡ እኔ ውጪ ሲሉኝ ጊዜ በቅርቡ ባላቸው ሞቱ ነበር እና ብዙ ጊዜ ሻይ ይጠጣሉ ሻይ በምንድነው ብቻ የቻይና ሻይ ምናምን ይያሉ ከዛ አሁን ሳስበው ማለት ውስጣቸው ሰላም ባይሆን ነው ከኔም ጋር እንጂ ቀላል ነች እኮ ሀብታም ሆነ ያውሉ ቤት ኖሮ ምናምን ትንሽ ነገር ነበረች ለዛ ውስጣቸው ሰላም ስላልሆነ ነው ትልቅ ሴትዮ ናቸው ምንም የሚያገናኝ ምናምን የለም በቃ 2000 ብር ነች ስታስበው እና በሱ ለምሳሌ እኔ ራሱ ይሄን ጉዳዩ ስላልየሁት አብረውኝ ያሉ ሰዎች እኔን አምነው ነው ቤት ተከራይተው ራሳቸው ኑሮ እየኖሩ ያሉት እሱ በቃ እኔም ያነቃቃኝ ያ ነው እኔ ጋር መጥተው ነው ሲጀመር ቤት ኪራይ ምናምን እዛ የደረሱት እና ስንገናኝ ራሱ ከሁሉም ጋር በቃ እዚህ ይሏል ነገር እንደዛ ነው የነበረውና እንድትረዳቸው ቅርብ ይሆናል በደንብ እንተዋወቃለን የሰው ቢዝነስ ማለት የሰው ቢዝነስ ነው መሆን ያለበት
የሰው ቢዝነስ ምን ማለት ነው? ሰው ላይ ነው መስራት ያለብሽ። እኛ በትልቁ ሰው ደስ ይለናል ብለን ጽፈናል። ሰው ደስ ይለናል ስንል ፓርኪንግ እዛ ጋ ያለው ጥበቃውም ሊሆን ይችላል፣ እዛ ዕቃ የሚያጥበውም ሰው ሊሆን ይችላል፣ ደግሞ አሪፍ የሚከፍለው ደንበኛችን ሊሆን ይችላል። ሰው ነው፣ አለቀ በቃ። እናቴ ምን እንዳለች ታውቃለህ? መታ ነበረና ስትመለስ አሁን አልጨነቅም ከሰው ጋር ነው ያለሽው። ዋው ከሰው ጋር ነው ስራ አይደለም። ስራዬ የገዛሁት ምናምን አይደለም፣ ከሰው ጋር ነው ያለሽው። ደስ አላት፣ ምሳ ሰዓታችን ደስ አላት። ከዛ እሷ እያለች የሚመጣ የነበረ ምሳ ምናምን ተወቅ ደስ ሲል የነበረ ሰው ጋር ነው ያለሽው። እግዚአብሔር ይመስገን ለያችላል። በጣም እሱ ነው እኔ አሁን ማለት ነው ብዙ ሰው እንደዚህ ይሄ ደስ ትላል ምናምን፣ ከሱ በላይ ምሳ ሰዓታችን በጣም ወዳት አብረን ያለን ጠዋት ስናመሰግን ዛሬም ተገናኘን። ዛሬም እግዚአብሔር ይመስገን ተገናኘን። እናትሽ ልባቸው የምጥልባቸው ቲሞች ማግኘት እኮ። ከዛ ደግሞ አስበዋል ከአንድ ዓመት በፊት እኔ ራሱ ቤት ኪራይ የማልከፍል ሰው አሁን ለቲሞቼ በእኔ በጣም ስቢላ ሰግድ በጣም እንደዚህ አይነት ሰው ብዙ አይገኝም። በነገራችን ላይ እግዚአብሔር ሲወድሽ ሰው ይሰጥሻል ነው የሚባለው። እና እኔ አሁን ላይክ ስራዎች በጣም ታፍ ናቸው፣ ግን አእምሮዬ የሚያርፍባቸው ሰዎች አሉ። ቅድም ጥሩ ነገር እያወራሽ አቋርጬሽ ነበር። መተዋወቅ ከአብሮ ከሚሰሩ ሰዎች ጋር ምን እያለፉ እንደሆነ ማወቅ ምናምን ይጠቅማል። ስጠይቂያቸዋለሽ? በደንብ እናወራለን። ምንም ማላውቀው የለም ብዬ ነው የማስበው እንጂ ሪሊ ይሄ አሁን የፍቅር ምናምን ጥያቄ አልጠይቃቸው። አሁን ያንተ የጠየቀኝ ጥያቄ እንደዛ አይነት ዲፕ የሆነ ጠይቋት። እሺ እሱ ነው ዋናው የሚሰብረው፣ እሱ ነው ሰውን የሚያንቀጠቅጠው፣ ሌላ ነገር አይደለም። የፍቅር ጥያቄ ነው። ለሱ ውስጥ አልገባም ማለት አላረገውም። እዛ ድረስ አይደርስም። ይፈሩሻል ማለት ነው። እንጃ ብቻ እሱ ጋር አንደርስም። ግን አንተ ፍቅረኛ አለው? የለም ፍቅረኛ የለም? ዋው ብቻ ግን ብዙ ነገራቸውን አውቃለሁ። ማውራት የማይፈልጉት ድረስ ጋር ትሄድም እኮ እንዴት ነው ምናምን ያልካት በጣም በስተግሮሽ ልግም ቢሉስ? አሁን አንዷ ራሷን ልታጠፋ ሞከረች ቢባል ፊቷን እንዲጥላ ስራ ቦታ ላይ ሁሌ እንዲህ ብላ የለንም እንደዛ ቢኖርስ ነው ከሆነ አንቺ አሁን 5 ነው ያለሽ እኮ 35 ነው ያለኝ። ከ35 ውስጥ ይኖራል። ከ35 ጋር ደረስኩ። አንድ ምርጥ ሰራተኛ ነበረችን። በቃ ሴት ልጅ ወንድ ስታፈቅር አይኗ ይታወራል። ባይዘው ውይ ያፈቀረች ሴትና ሀብታም ወንድን መምከር አይቻልም። እኔ መካሪ ነኝ፣ በህይወት አይቻለሁ። ያፈቀረች ሴትና ሀብታም ወንድ አይሰሙም። ሁሉን ነገር የሚያውቁ ይመስላቸው እና ስታፈቅር በቃ አይኗን ጨፍና እዛው ስራ ቦታ ነው ልጁን ያገኘችው። ኢቭን ገብቶሻል? እዛው ስራ ቦታ ነው ያገኘችው። ውጪ ስራ ቦታዋ ነው የሚሻለው ጥሩ ነገር በቃ ስራውን ጥላት ሄዳለች። ከዛ እሱ ይጠቀማትና ይጥላታል። እንደዚህ አይነት ነገር አውሩ። ሳምታይም ዲስከስ አድርጉ። እንደብዝ ባይሆንም እንኳ ግን ምን አይነት ሪሌሽንሺፕ ውስጥ ነው ያለ ነው? ላይክ በሆነ መንገድ አትሊስት እንዴት ነው ግን ጥሩ ነው ይሄ። አሁን ለምሳሌ እንዲህ ብሎ ከመጣ ሰው ዛሬ ምንድነው ደህና አይደለህም አይደለሽም ምናምን ልንባባል እንችላለን። ስለዛ ጉዳይ ሲነግርህ ለዛ የሚሆነው መፍትሄ መሰለ ነገር ትላለህ ነው የሚሆነው እንጂ ለምን እንዴት ማለት ማስጨነቅ አይሆንም። እንዲነግርሽ ግን ማድረግ ትችያለሽ። እንዲነግርሽ ማድረግ ትችያለሽ። ምን ያደርግልኛል? እኔ እንጃ ብቻ ጠለቅ ያለው መረዳት ለምሳሌ አሁን just like trust me አሁን ከዚህ ቤት ስትሄጂ ስለ ልጅነትሽ መጠየቄ በጣም you think yes you okay ህይወትሽን የሚያደን ጥያቄ ሊሆን ይችላል። እኔ ቴራፒስት ነኝ፣ በጣም ሰው አማክራለሁ እና ሰዎች ቢሮ የመጥተው ብዙ ብር ከፍለው ነው የሚመጡት። ምን ሆነሽ ነው ግን አይኗን አይቼ ምን ሆነሽ ነው እስቲ ንገሪኝ ስላት immediately ታለቅሳለች። ምንድን ነው አሁን እኔ ምን ይሆን ይመስላል? of course አውቃለሁ እንዴ አንቺማ ብዙ ነገር አለ። ምን አለ ልንገርሽ እንዴ? እነግርሻለሁ። ለምንድን ነው ግን የሚያለቅሱት? ማንም ሰው እንዲጠይቁኝ አያውቅም። ለምሳሌ አንዲት ልጅ ተደፍራ ሜቢ ከቲሚሽ ውስጥ አያርገውና ጀስት ኤግዛምፕል ነው። አንዷ ተደፍራ ሊሆን ይችላል ወይ ዛሬ ማታ ከትናንት ባህሪዋ ዛሬ በጣም ይቆዝማል። ከዚህ ቀደም ትስቅ ከነበረ መሳቅ ታቆማለች። ከዚህ ቀደም እንዲህ የምታረግ ከሆነ በቃ ጭምት ወንድ ስታይ እንዲህ ማለት ትጀምራለች። ሰውም ልጠላ ትችላለች። ዩ ዶንት ኖ ምን ደርሶባት እንደምታውቂ ማለት ነው። እቺ ደግሞ እንደው ዝጋታ ሞልሽ ጎረመስሽ ማለት ነው። ምን አግኝተሽ ነው? ምን ይተያረጋታል ምናምን ኖባዲ ኖስ። ቀጥታ እኮ አይነግርሽም ሰው እንዲነግርሽ ግን ልብሽን ትከፍቻለሽ፣ ውስጥሽን ትከፍቻለሽ፣ እንደማትፈርጁ ታሳይዋለሽ። አሁን ትልቁ ችግር ለሰዎች የማንነግረው ለሰዎች ችግራችንን ስንነግር ይጠቀሙናል፣ ክፉ የሆኑ ሰዎች ማለት ነው።
ችግሩን ስትነግር ደግሞ አንተም ላይ ይጠነክራል ይቆያል። ለምን ታወራው? እኔ ለምሳሌ ስለ ባልፋው ሴትዮ አወራን አይደለ? ወደዛ ትንሽ ይመልስሃል። ይሄ ቀን በቀን ባወራው ኖሮ አስበው አይደል? ነው ማውራት ጥሩ ነው። ማውራት አንድ ነገር ካላወራሽው ይውላስረዳሽ። እሺ መተው ጥሩ ነው ኦፍ ኮርስ። ለምሳሌ አንድን ነገር ማድረግ ፈልገሽ ለማንም ካልነገርሽው ኃይል አለው። እንዲህ ልጀምር ነው እንደዚህ ልጀምር ነው እንደዚህ ምናምን ነው ካልሽ ይመታል። ስፒሪቹዋሊ ጎበዝ ካልሆንሽ ማለት ነው። በሴም ወይ አንድን ነገር ሚስጥር ካደረግሽው ይበረብርሻል፣ ወደዛ ይወስድሻል ማለት ነው። ውስጥሽ ላይ አለ። አንድ ሚኒ የሚባል ራፐር አለ። ችግሩን በሙሉ መጥቶ ያወራል፣ ራፕ ላይ ያወራል። አንቺ አታጣቂው ሚስጥራችን ነው አደጋችን። እንደ ነቀስ ምንድነው ትልቅ ሚስጥራችሁ? ውስጣችን ላይ የምንይዘው ለሰው የማናወራው ነገር ይጫወትብናል። በጣም ኃይል አለው እኛ ላይ እንዳይታወቅብን ስንፈራ፣ ስንደብቀው፣ የሆነ ነገር ስናደርገው ምናምን ውስጣችን እንትን እያለ ይመጣል ማለት ነው። ያ ማለት በየቀኑ አውሪው ማለት አይደለም፣ ግን ስታወሪው ካለ ስሜት ካወራሽው ኃይል የለውም ማለት ነው። ስሜቱ ነው የሚጎዳሽ አንቺ። አሁን እሷ የተጨነቀችበት ምናምን ቲሙ ጠዋት መተን እናመሰግናለን ተባባልና እናመሰግነው ነገር እያነሳ እናመሰግነን ደስ ይላል። ከዛ ዛሬ ትናንት እኮ እንደዚህ ሆኖ የሆነ ቀዝቀዝ አይልብህም? ስለ ጉዳዩ ስለ ጭንቀት ላይፍ ሁለት ፓርት አለው፣ ቀንና ጨለማ እናቴ። ሁሉም ነገር የምታመሰግኝበት ነገር ላይሆን ይችላል። ምናልባት ወይዛ እሱ አሁን እኔ የምልሽ እኔ አንድ ሰው የፈለገ ችግር ቢነግረኝ እንዴት አድርጌ እንደምቀርፍ አውቃለሁ። ቴራፒስት ስለሆንኩኝ ስራዬ ነው። ንገሩኝ ባካችሁ ምንድነው ያስጨነቃችሁ ነው የምለው። አይ ሃቭ አ ሶሉሽን ኔክስት። ይሄ ማለት እኔ ስራዬ ስለሆነ ስራ ምናምን አንብቤ ሰርቼ ተለማምጄ ስላልኩኝ ሰው ችግር ሲያወራ ችግሩን ወደ ብርሃን እንዴት መቀየር እንዳለብኝ አውቃለሁ። እና ሰው ሁሌ ብርሃን የለም። 12 ሰዓት ጨለማ 12 ሰዓት ብርሃን ነው። አንዳንድ ጊዜ 18 ሰዓት ጨለማ 2 ሰዓት ወይ 4 ሰዓት ብርሃን ሊሆን ይችላል፣ ወይ 6 ሰዓት ብርሃን ሊሆን ይችላል። ስለዚህ ምንድነው ነገር የሰዎች ሞቲቬሽናቸው ከፍና ዝቅ የሚለው በስሜታቸው ልክ ነው። ስራ ቦታ ላይ በህይወትሽ ችግርሽን የምታወሪው የእውነት ወዳጅ ካለሽ ችግር የለብሽ። የእውነት አውሩቶሽ አይዞሽ አቅፎሽ እንባሽን አብሶ ታስወኪ ብሎ ላይት የሚያሳይ ሰው ካለ ችግር የለብሽ። ግን ችግርሽን አምቀሽ በውስጥሽ ሁሌ ዛሬም ነገም ሲባል ውስጥሽ እያደገ የሆነ ጊዜ ላይ ለምን እዛ ላይ ታሰኩራለህ ነው የኔ ደግሞ ሐሳብ። ለችግሩ ውስጥ ሳይሆን 50 ሺህ ብር ብታገኝና 50 ሺህ ብር ብታጪ የትኛው ላይ ሞር ቢያተኩር ይመስልሻል? ያጣው ላይ ነው የሚያተኩረው። ይሄ የአእምሮ ባህሪ ነው። እሺ አንድ ትልቅ ነጭ ነገር ላይ ትንሽ የጥቁር ብትኖር ያችን ነው የምናየው። ይሄ የአእምሮ ባህሪ ነው። ምንም ማድረግ አይቻልም። ግን ፓወር ለማሳጣት it is all to discuss ማለት እንዴት ብዬ ልንገርሽ፣ ኃይል መስጠት አይደለም ዲስከስ ማድረግ። እንዴት ነው ለኔ ይመስለኛል ብቻ እኔ ማውራት ማልፈልገው ጉዳይ ካለ ዝም ብዬ ማለፍ ምፈልግ ሲሆን ማንም እንዲያዋራኝ አልፈልግም። ሲጀመር ይሄ እንዴት ነው ማንም እንዲያዋራኝ ምናምን አልልም። ግን ዝም ማለት ስትፈልግ ዝም ማለቱን የሚፈቅድልህ ሰው ትፈልጋለህ። ዝም ማለት ስትፈልግ ዝም ማለት የሚፈቅድልህ የሚያኮርፍ ካለ እዛ ጋር እንዲያኮርፍም መፍቀድ በቃ የሆነ እንዲሆን ትፈቅድለታለህ። ከዛ በራሱ ጊዜ ሄሉ እንደዚህ ከሆነ ነው እስኪሉኝ ለምሳሌ እጠብቃለሁ። ምንድነው ምን ሆነሽ ነው አልለዎቸው እና እሱን ስትፈቅድለት ለአንተ ማውራት እስከሚፈልገው ድረስ አውርቶ ባያወራ ምን ችግር አለው? ችግሩ ምንድን ነው? ይኸውልሽ አንድ ሰው በውስጡ ስሜቱን ሳፕረስ የሚያደርግ ከሆነ ይጠራቀምና የሆነ ጊዜ ላይ ኤክስፕሬስ ያደርጋል። ስለዚህ መጠየቅና ደንብ ውስጡን ማወቅ አለበት። መፍትሄው ካለሽ መፍትሄው ኢትስ ኦኬ። እኔ መጋፋ ይሄ የውስጥ የእንትናቸው የማይፈልጉት ነገር ውስጥ መግባት ስለሚመስለኝ ነው እንጂ እሱም አሪፍ ነው። ግን እንዲያወሩልሽ ደግሞ ስፔስ መስጠት ይዝጉድ። ምክንያቱም የሆነ ሰው ዛሬ ማውራት ያለበትን ሲያወራ ካሳደረ ነገ የሚሆን ነገር ያደርገው የሆነ ጊዜ ራሱን ሊያጠፋ ይችላል። ብዙ ሰዎች ራሳቸውን ሲያጠፉ እንዴት ይባላል? በየቀኑ አልጠየቅናቸውም፣ አላዋራንም፣ ዲስከስ አላደረግንም። ኢትስ ኦኬ ኤንድ መፍትሄው አለሽ ወይ ነው አት ዘ ኤንድ ኦፍ ዘ ዴይ ይኖራል። መፍትሄ የሌለው ነገር ይመጣል። ብቻ ግን ዲስከስ ስታረግ ብቻ እኮ የሚቀለውን ነገር ይኖራል ምናምን ይዛው ይታየዋል። ባትነግረው አንተ ራሱ የሆነ አይደል። አንድ ጊዜ የሆነ ሬስቶራንት ገባሁና እኔ ስራዬ ስለሆነ ሰዎችን ወዲያው ነው የማውቀው። በቃ አይቼ አናፒ የሆነ ሰው ለያለሁ ብዙ ሺህ ሰው ጋር ስላወራሁ
ከፐርሰናል አሲስታንት ጋር የሆነ ሬስቶራንት ገባንና አስተናጋጇን አየዋ አይሰው አይኗ በቃ በጣም እና ጠይቄት እስቲ ምን ሆነሽ ነው ቢያት አልኩ እና ምን ሆነሽ ነው ስትላት እዛው አለቀሰች እዛው ሬስቶራንት ውስጥ ምናምን እያለ ብላ አለቀሰች እዛው ነው ምንሽ እና ያቺ ሴት አሁን ምንድነው የሚሰማት ሰው አየኝ አስተዋለኝ ተደመጥኩ እዛ ጋር የሆነ ሰው 1000 ምናምን ብር ሳይከፍል ከፍያለሁ ብሎ ምናምን ብሎ አስቢ ከደሞዝ ላይ ትቆርጫለሽ ተብሎ ነው በዛ ላይ ደግሞ ቤት የሆነ ነገር ሀፕን አድርጎ ሊሆን ይችላል እዛ ግን አወራናት ከዛ እንደዚህ እንደተናት የሆነ ቲፕ ሰጠናት በቃ ፊቷ የእውነት እዛው ፈካ ጠይቃቸው ሰዎች እስቲ what happened today ቆንጆን ከሆነ አምሮብሻል ዛሬ ባያቸው አረላ አንቺ ሁሌ ቆንጅናቸው ለምታወሪው አንዳንዴ አምሮብሻል ትበይ እቺ ደግሞ ያማታል እንዴ ምን አይነት አይነት ነው ያላት ቀጥል ለብዬ መጥቼ ልትባይ ትችያለሽ እስኪ በቃ የሆነ ያየሁት ደስ የሚል ነገር ካለ ማለፍ አልችልም በቃ ደስተኛ ያልሆነ ሰው ላሳይሽ ሁሌ ደስተኛ ሆኖ ሶሻል ሚዲያ ይወስደው ደስተኛ አይደለም ምክንያቱም ሁሌ ደስተኛ ይኮናል ነገርኝ ሁሌ ደስተኛ ይኮናል ሳይሆን ደስታ ላይ መቆየት ግን ትችላለህ የሆነ ችግርም አለ መፍትሄም አለ አይደለ ስንት ላይ ትቆያለሽ ንገረኝ እስቲ አንድ ሰው ደስተኛ ሆኖ በቀን ውስጥ ምን ያህል ሊቆይ ይችላል ለምን አይቆይም ዓለም ለዛ አልተፈጠረች እሺ ለምን ፀሐይን እናቆያርሽ ነው ፀሐይን ቀን 24 ሰዓት እናቆያርሽ ነው አይሆንም መፍትሄ አለው ወይ አለው እና መቆየትም ደስታው ላይ መቆየት ትችላለህ ነው በጣም ጥሩ ያ ማለት ግን ነገሮች አይበላሹም ማለት አይደለም ማልቀስ አለ ጥያቄ አለው እሷን ግን እኛ እናሳያት ብናሳያት ግን እንደውም እኮ እሷ ነች ቫይራል እሷ በትክክለኛው ቫይራል ሆኖ ሰውም ደግሞ ይማራል አሁን እኔ ያልኩ እኮ ብቀረጽ ኖሮ አሁን ለምሳሌ ወደ አያቶች ወደ ኮዬ እያልኩኝ ብቀረጽ ኖሮ ያቺ ስሜት ብትቀረጽ ኖሮ አስበሃል እዚህ ጋር ስናወራት ደስታም አለ መውጣትም አለ መውረድም አለ ምን ጥያቄ ያለው በቃ ይሄ እኮ ቺ የልብ ትርታችን ራሱ ስትለካ እሷ ነች ህይወት እሷ ነች ቀጥ አይደለችም መሳቅኝ አይደለችም አሁን እኔ ቪዲዮ ላይ ሲፖስት ከዛ ስሰራቸው ማፒንግ ማፒንግ ስሰራ የደለው የሚሰራቸው ምንም ጥያቄ የለው አሁን እያወራንም ያልብያ ሲበላሽ ምንድነው እንዴ ሁሌ መሳሳት እንዴ አይደለም ምን እኔ ቲሞች ላይ ስንት ፊታቸውን አስበረግያለሁ ሁሌ ነው ለምሳሌ እኔ ከስንት አንድ በደንብ ልናደድ እችላለሁ አሁን ግን ለምን እንደዚህ ግን ማረጋ ግዴታ ግን አይደለም በደንብ ያለመናደድ ግን ይችላል ነበር ወዶ ሚናደድ የለም አድምጪኝ ወዶ ሚናደድ ሰው የለም ለሚትሰለ ዋን ቲንግ አንዳንዱ ሰው ሳትነግሪው ይገባዋል አንዳንዱ ሰው በፍቅር ስትነግሪው ይገባዋል እሺ አንዳንዱ ሰው ደሞዝ ስትቆርጪ ይገባዋል አንዳንዱ ስትጮህ ይገባዋል ገብቶሻል ማውራሽ ነገር ይሄ ሰዎች ኮሚኒኬሽን መንገድ ነው በፍቅር ስትነግሪው እቺ ጅልናት እንደሚል ሰው አለ it's not about you it's about the audience let me tell you one thing በጣም ስትበሲ አንቺ ስለምታወሪው ነገር ሳይሆን ሰውየው እንዴት እንደሚሰማ ማወቅ አለብሽ ምንም ጥያቄ የለውም አሁን ግን ውስጤ ግን እርብሽ ጭቅጥል ለምን እላለሁ ለምሳሌ እሱ ለምን ትናደጃለሽ ሳትናደጂ ግን የተናደደ ሰው ምስል ታውቂያለሽ ምናምን ትናገር ውስጥሽ አይችል ማን ያዘዋል ፊል ምናምን እንደሱ ሳትባባል ማለት ነው ራስን ግን ማስተማር ትችላለህ አይደለ የሆነ ሰዓት ለምሳሌ ከዚህ በፊት የመጀመሪያው እኮ አልኩ 2 ሰዓት የሚገባ ሰው 5 ሰዓት ሲገባ በቃ ከሰዓት ነው እንደቀጠርኩት እስክትል ድረስ እስካረገ አሁን ግን ማለት ነው የሆነ ታስተካክለዋለህ ራስን እኔ ነው የምልህ ለራሴ ሁሌ በዚህች ጉዳይ ሁሌ የምናደደ የነበረው ቀን በቀን አሁንም ደግሞ የሆነ ሰዓት አለመናደድ ትችላለህ ለካ ትችላለህ absolutely በቃ እሱን ነው እያልኩ ያለሁት ማስተማር ትችላለህ ለራስህ እሺ መቀበል ስትቀበለው ያለው በጎ ነገር በጣም ብዙ አለ እቺ ብቻ ነች የምትሆነውና ለምሳሌ መስረቅ መዋሸት ምናምን በጣም ትልልቅ ነገር እነሱ በቃ የማይታለፍ ናቸው እንዴት ማታልፋቸው ስለሆነ እንደዚህ አይነት ነገር አሁን 2 ሰዓት ገብቶ እንደዚህ ያለው አይነት ሰው ከሆነ በቃ አይሆንም ስለዚህ ይሄ ሰው ግን ሁሉም የምትፈልገው ነገር ሁሉም ነገር አለው ሁሉም ነገር አላቸው ስለዚህ እቺን ነገር ለማልፋትስ ነገር ወይ ብትረዳው እስከ አንዳንድ ጊዜ መረዳትሽን ደግሞ እንደ ሞኝነት የሚያይሰው አለ ለሚት ያለው ዋንቴ 5 ሰራተኛ ካለሽ 4ቱ ጠንክረው እየሰሩ አንዱ የሚያሾፍ ከሆነ እመኝኝ ይገላል የነሱ ሞቲቬሽን ለነሱ ስድብ ነው ዲስሪስፔክት ነው አለ ምትፈታበት መንገድ ይኖራል ምትነቂያቸው አረሞች አሉ
ገባሽ? ለምሳሌ መንግስታት ወደው አይደለም አርደኛ የሚሆኑት እንደትፎግሪ መንግስታት አርደኛ የሚሆኑት ወደው አይደለም። አሁን ስታስረዳም የምታስረዳበት መንገድ ይኖራል። ሁሌ ከልዬ ምናምን እየተባባልክ ላይሆን ይችላል። ይሄን ነገር ያለው እውነታ ስታስረዳው መሬት ላይ ቁጭ ስታስቀምጠው የሚገባው አለ። በቃ እቺ ነገር እንደዚህ ተሰምቶ ደግነትሽን እንደ ሞኝነት ሰው ወስዶብሽ አያውቅም። እንዳይቆጥሮ ታደርጋለህ። ቆጥሮብሽ አያውቅም። የዋነትሽን እንደ ጅልነት የቆጠረብሽ ሰው የለም። እኔ ብቻ ነኝ ይኖራል። ቆይ ቅጠሪ አሁን አንቺ 10 አድርጊያቸው ግድ የለሽም። ከዛ 15 አድርጊያቸው ዩልሲ ሁሉንም አይነት ሰው ማየት ትጀምሪያለሽ። አሁን ስሞል ቲም ሲሆን ስለሆነ ነው መሰለኝ። በጣም ጥሩ። እኔ ትንሽ ሆነን ምናምን ስፋይ ትንሽ ወደ ቅድሙ ልመልስ ነው። ለምሳሌ ደስተኛ መሆን አይቻልም ያልከው ነገር ማለት ነው። የምር ግን ለምሳሌ አይምሮ አንዴ ንዴት የነበረው መቀነስ መቻል ከቻልክ የአእምሮ መጨነቅ፣ ፍርሃት፣ መከዳት፣ ራስንና ሰዎችን ይቅር ለማለት መቸገር ውስጥ ናችሁ። በሕይወታችሁ እርካታ ጠፍቷል። መደሰት፣ ሰላም፣ ጥሩ እንቅልፍ ከፈለጋችሁ ከእኛ ጋር ለ4 ቀን በአርባ ምንጭ ቆዩ። ተፈጥሮ ውስጥ ግቡ፣ በአርባ ምንጮቹ ዋኙ፣ አዲስ ጓደኛ አግኙ። እንደዚህ እንደሚስቁ ሰዎች ስቃችሁ ተመለሱ። ደስታ የሚያበዛል ነገር ማብዛት አችልም። ስለዚህ ደስታ ከቀኑ ሙሉ ያለው ደስታ ማብዛት አችልም። 2 ነገር አለ። የሚሆነው ነገር አለ። አንቺ ለሚሆነው የምትሰጪው ምላሽ አለ። ሰው የሚሆነውን ነገር አትቆጣጠሪም፣ ግን የምትሰጪውን ምላሽ መቆጣጠር ትችያለሽ። let me tell you this ይሄ በጣም ፓወርፉል የህይወት ለሰን ነው። በተለይ ቢዝነስ ካለሽ ሁሉም ነገር ነው የሚባላሽው። ቢዝነስ ካለሽ ቢዝነስሽ ትክክለኛ ከሆነ ይሄ የሚበላሻል። ለዛ ነው ስሜተ ብርቱና ጠንካራ ሰው መሆን ያለብሽ መሪ ስትሆኚ ማለት ነው። ዳሴት በእያንዳንዷ ሰከንድ ራስሽን ቅድም እንዳልሽው መጥፎ ነገር ሲመጣ ለበጎ እንደሆነ ታደርጊበታለሽ። ማትቀይሩን ደግሞ ትቀበያለሽ፣ ትሄጃለሽ ማለት ነው። that's the only way። ለሰዋት ቢዝነስሽ አሪፍ ሆኖ እናትሽ ሞተሽ ልትባል ትችያለሽ፣ ወንድምሽ ታሟል ልትባይ ትችያለሽ። አትቆጣጠሪም። ነግረሽኛል፣ ጦርነት ላይ ነበርሽ፣ አትቆጣጠሪም። አሁን ለምሳሌ ዓለም ሁሉም ነገር ሰላም፣ ዱባይ በቃ ከኢትዮጵያ ሸሽተው ሄዱ ሰዎች ምናምን ሚዜ ያለው ባም አንድ ሰውዬ ኢትዮጵያ መጥቶ ከዱባይ ወጥቼ ኢትዮጵያ ገብቻ አምልጫለሁ ብሎ ይልቀቅ። ኧረ ከዱባይ ይህን ማን አስቧል? አንድ ሰው እኮ ነው ገብቶሻል። $100,000 $300,000 እኮ ነው የተወጣ ያለው ፕራይቬት ጄት ምናምን። እሱን ክፈሉ። ቆይ አድምጪኝ። ላይፍ ባልታሰበ መንገድ በሆነ ነገር ያጠቃሻል። you have to be prepared። እኛ ደግሞ ሰዎች ምን አይነት ታሪክ አለን? ሁኔታዎች ላይ ዋው እናርፋለን። እግዚአብሔር ላይ ሳይሆን በቃ ቢዝነስ ያሁን ቆምልኝ ሆፍ ስንል የሆነ ነገር ይመጣል ያፈርሰዋል። ጦርነት ይመጣል ያፈርሰዋል። ያን እንዴት ነው ሃንድል የምታረጊው? አይደለም አያስቅም። ያ ማለት አደጋ። ቢዝነስሽን ልታጭው ትችያለሽ፣ ሊያሳዝንሽ ይችላል፣ ልትከፊ ትችያለሽ። it is part of the game። ምን ይጠበስ እዛ ላይ ግን መቆየት የለብሽም። ሰው ግን ምንድን ነው የሚያደርገው? ሁል ጊዜ ደስታ እንደሆነ ያሳየናል። አይደለም። ዱባይ ላሉ ሰዎች ደስታ አይደለም። አንዲት ወዳጄ ልጇ እዛ ነው የምትማረው። ወይ እንዴት ይሻላል ከኢትዮጵያ ይሻል ተብሎ ነው የተላከው። አይደለም ግን አሁን ለምሳሌ ከዚህ ሄዶ ለመዝናናት ነው ሄዶ እዛ ጋር አይደለም ለመስራት ነው እንጂ ዱባይ በጣም ለስራ የሚመች ሀገር እኮ ነው። ዓለም ላይ ያሉ ሰዎች በሙሉ ወደ ዱባይ እየመጡ ነው። ለምን ተባለ? ሴፍ ነች፣ ምንም ወንጀል አይሰራበትም። 2 ታክስ 0 ነው። እንደዚህ ሀገር ምናምን ነገር የለም። 3 በጣም ትልልቅ ኦፖርቹኒቲ አለ። ሌላኛው ነገር ደግሞ እነዚህ ጦርነት አንፈልግም የሚሉ ሀገራት ናቸው ነው ዱባይ። እኛ ሁሉም ዜጋ ይምጣብን አስቢ። ከዜጎቹ በላይ ስደተኞቹ ኤክስፓቶቹ ናቸው የሚበልጡት። የአሜሪካ ወዳጅ እንደሆኑ ኢራን ስለምታቅ ዩሲ ላይፍ ላይ ሁሌ እንደዚህ ነው። ሆስፒታል ሄደሽ ካንሰር ተይዘሻል ልትባይ ትችላለሽ። who knows እግዚአብሔር አምላክ ያርቀብሽ እንጂ ያንን ግን እንዴት ነው ሃንድል የምታደርጊ ነው ትልቁ ጥያቄ። እንዴት ነው የምታደርጊ? የሆነ ቪዲዮ ከ2 ዓመት ይሁን ምናምን ብቻ ያንተ ቪዲዮ እንትን ላይ ተሰልፈ ኤቲኤም ላይ እንደዚህ ተሰልፋልና ብዙ ሰው ያማራል። የሁሉ ሰው ሰልፋለ፣ ግን እዚህ ላይ ትዕግስት መማር ይችላል ያንተባሪ። ስለዚህ ዱባይ የሄደው ለምሳሌ ጠዋት ላይ ከሰዓት ነው አይደለ በረራ የተቋረጠው። ጠዋት ላይ እዛ የደረሰ ሰው ሊኖር ይችላል አይደለ? ዱባይ የደረሰ ሰው ሊኖር ይችላል፣ ለመዝናናት ሊሆን ይችላል፣ ለስራ ይሆን ይችላል። ግን እዛ ጋር ሲገኝ ቀን በቀን ላይፉ እዚህ
ምን ያህል ቆንጆ እንደነበረ ላያቅ ይችላልና ያኔ ሊገባው ይችላል ወይ ከፈጣሪው ጋር የሆነ ሰዓት ያን ትልቅ ብረት ነው ምንድነው ሚሳኤል ምናምን ሲተኮስ እንግዲህ ሰው ላይ አትደገፍም ያኔ ሰው ላይ አትደገፍም አጠለኝ ሁሉም ሰው ይልጣል ፈጣሪ ብቻ እንዳለ ታውቃለህ የሆነ ሰዓት በዚህ ብትል ፈጣሪ ብቻ ነው ለካ ያለው ለሱ ሰጠው ደግሞ የማይሆን ነገር የለም ከጉድም ያወጣል ዋናው ነገር መጣሽ አሁን ይሄ ጉዳይ ዱባይ መሄዱ ያ ሰውዬ ጠዋት ዱባይ የደረሰ ሰውዬ በህይወት መኖሩ ራሱ ሊያመሰግን ይገባል በዛ ራሱ እግዚአብሔር ሊያመሰግን ይችላል ምክንያቱም እኔ ነበርኩ ብያለሁ አይደለ ሰው ሲተኮስ እዚህ ላይ ያለማረፉ ተመስገን እኔ እኮ ለመደንገጥ ራሱ እድል ተሰጥቶኛል ለመደንገጥ ብያለሁ አጠገብሽ ጋር ወርቆ ያውቃል እንደዛ አይደለም ግን በጣም ድምፁና ይሄ ነገር ሲንቀጠቀጥ ምናምን ብቻ እንደዛ ሲሆን ለመደንገጥ ራሱ ታድያለሁ ያልታደሉ አሉ እዚህ ቢደርስ ኖሮ ለመደንገጥ አልችልም ጽፌዋለሁላ ማለት እና ሁሌ የምናመሰግንበት አለ ወደ ፈጣሪ እንድቀርብ ሞር ለምሳሌ ሰፊ ሰዓት ይሰጣል ያኔ ማለት ነው እየተተኮሰም ቢሆን የሆነ ብቻ የምታይበት መንገድ ነው ለአንተ ጥሩ የሚሆነው መጽሐፍ ማንበብ የጀመርኩ የሆነ ብቻ ራስ ላይ መስራት ምንድን ነው ስለ ህይወት መጠየቅ የምትጀምረው ሰው ላይ መደገፍ ምን ያህል ሰው ላይ አይደለም ህንፃ አይደለም ምንም መደገፍ ምንም እንዳልሆነ የምታውቅበት ፈጣሪ እኮ ከምንድን ነው ፀሐይ ምንድነው የምትባል ጨረቃ ያለመን ምን አላት የመሰሶ የላትም ቆሟል ዝም ብሎ አየር ላይ ያቆማል ፈጣሪ እግዚአብሔር አይደል ሰው ላይ መደገፍ እንዳልሆነ በቃ ሰው ማንም እንዳያማያወጣ ታውቃለና ፈጣሪ ለፈጣሪ ስትሰጠው ሁሉ ምን አለ የሚከብድ ነገር ማመስገን ትችላለህ ችግር ውስጥም ሆነ የምር ይቻላል እና ደስተኛ ሆነ ማስመሰል አይደለም ግን ሁሌ ደስታን መምረጥ ትችላለህ ደስታን listen ሁለት ነገር አለ እግዚአብሔር አለ እዚህ ጋር ሁኔታው አለ በማን ነው የምትደስተው አይፎኔ ስራዬ ገንዘቤ ቤተሰቤ stop it if it is about God yes እግዚአብሔር ከሆነ ሁሉ ጊዜ አለ በቃ የኛ ግን ችግር ምንድነው ብዙ ጊዜ ቢዝነስ ምን ጀምረው ከሀገር የምንወጣው ሰው የምንቀጥረው በእግዚአብሔር ደስተኞች ስላልሆነንና ለመሆን ነው ይሄ ቢዝነስ ቢኖረኝ ይሄ ቦታ እደሰታለሁ ነው እግዚአብሔርም አሁን እኮ አለ ኦሬዲ አሁን ስራ ጥሩ ሰውዬ ጋር አለ እግዚአብሔር ማግኘት ይችላል እንዲሁም ከተመቻቸው ሰው በላይ ችግር ላይ ያለው ሰው እግዚአብሔርን ያገኛል ስለዚህ ችግሩ ማግኘት እንደው ሞር ጠፍተት ሊትሆን ትችላለህ አሁን እያረከው ባለው ትናንሽ ነገሮች ራስ እያረክ መስሎ ጠፍተ ልትሆን ትችላለና ሁሉም በቃ እንዳተረጓጉሙ ስትተረጉመው ቆንጆ አርገህ ሁሌም አይደል absolutely አሁን ተግባባን ቀደም ያልን የነበረው ነገር yes ችግሩ ግን ምንድነው ሰው የሚያሳየው ነገር አሁን ኤቲኤም ላይ ሆኖ አያሳይሽም ሰውየው ወይ ዱባይ የሆነ ናይስ ሬስቶራንት እየተዝናና ነው የሚያሳይሽ ወይ የተስተካከለ ቤቱን ነው የሚያሳይሽ ወይ ማንቻውን አፓርትመንት ስትኖር ነው የምታሳይ እንጂ ያቺኛው ቤት ታሳይኝ ኖሮ ሳይቻለው ባይዘ really ቀርጸሽ የምትኖሪበትን ይሄው መሳየላው ነው ከሆነ so good that's good ከሆነ ማለት እንደዚህ ነበርና እዚህ እዛ ያለሽ ከወጣሽ በኋላ አይደለም እኮ እዛው ያለሽ ክብራትና ክብራን ይሄው የደሃ ቤት ውሎ እዚህ ነው ምኖረው ብለሽ በኮንፊደንስ ብታሳይ እሰማሻለሁ ላይክ አንዲት ደንበኛ ነበረችኝና ምን አለችኝ አንተን የመረጥኩ ምንም ሾው ኦፍ ስለማታረግ ነው አለችኝና ደነገጥኩኝ ወጡሻል ሰዎች ስለ ደስታቸው በጣም ብቻ ነው የሚያሳዩት ሚካሳዩ ደስተኞች አይደሉም ይጨነቃለሁ ትጨነቂያለሽ እደሰታለሁ ትደሰቻለሽ አገኛለሁ ታገኛለሽ አጣለሁ ታጫለሽ ሁሌ እንደዚህ ብሎ ነገር የለም ይችላል ይሄ ሲገባኝ እኔ that's fine እንዲሁም ከጥሩ ነገርሽ በላይ መጥፎ ነገርሽን people should know how ህይወትሽ ፈተና እንዳለው people have to know relate የሚያደርጉት እንደዛ ነው ግን ሰው ሶሻል ሚዲያ ላይ ያሳየው ያለው ሌላ ነው አንድ ጓደኛዬ ምን ትላለች ሁሌ እግዚአብሔር ከቤተ እምነት በላይ ሰዎች ልብ ውስጥ ማደር ይፈልጋል ማደረው ቤተ መቅደሱ ማድረግ ይፈልጋል ግን ቤተ መቅደስ ስንጠነቀቅለት እዛ ጋር ክፉ ነገር አናወራም ስለ ብዙ ነገር አይደለም እዛ ጋር ይዘን ሀሜት ምናምን ይዘን ቂም ምናምን በቀል ምናምን ይዘን አንሄድ ማለት ለዛ እርፍ ያለ ቤት ስለሆነ እዛ ጋር ስትሄድ እርፍ ብለህ ትመለሳለህ ምናምን አይደል እና የኛም ቤት የኛም ልብ ቂም በቀል ምናምን ማናስቀምጥበት ከሆነ ትናንትና እንደዚህ ያረገኝ ሰውዬ እንደዚህ ያረገችን ሴትዮ ምናምን ካልተቀመጠበት ፈጣሪ መጥቶ ማደር ይፈልጋል በቃ እና ፈጣሪ ያደረበት ቤት ሰላማዊ የሆነ ቤት ከሆነ ደግሞ ያለ ሰዎቹ መምጣት ይፈልጋሉ አንተ ጋር ማረፍ ለምሳሌ አንተ ራስህን ጭንቀት እንዲህ ያልክ ከሆንክ ለምን ብዬ ላንተም ነገር absolutely ቃሉም የሚለው ከሁሉ አጥብቀህ ልብህን ጠብቀው ነው ህይወት ከዛ ነው የሚፈልቀው ልብሽ ውስጥ ነው ያለው
ለምንድነው ጸሎት የማይሰማው? ልብሽ ቆሻሻ ነው። ፈጣሪ መጥቶ ማድመጥ አይችልም። ምክንያቱም ቤት እንኳን ሰው ስትጋብዥ ቤቱን ማጽዳት አለብሽ። ስለዚህ እኔ አንድ የገባኝ ትልቁ ነገር ልቤም ካጸዳው ፓወር እያገኘው ነው የሚሄደው። ከጭንቀት፣ ከድብርት፣ ከጥላቻ ከውስጤ ካወጣው አዲስ አይዲያ እግዚአብሔር ቢልክልኝ አገኛለሁ። አሁን ግን በልቤ ብዙ ቆሻሻ ካለ እግዚአብሔር ይህን ነገር ለማስቀመጥ ይህን ማስቀመጥ ከፈለግኩኝ ይህን ከታች ያለው ማንሳት አለብኝ። ኢንኦርደርቱ የሀብት ሀሳብ ወደ ውስጤ እንዲመጣ የድህነቱን ማውጣት አለብኝ። ፍቅር እንዲመጣ ፍርሃቱን ማውጣት አለብኝ። ጨለማው እንዲወጣ ብርሃኑ እንዲወጣ ጨለማውን ማውጣት አለብን። የምናደርገው ነገር ቅድም ብለሻል ይሆናል። ስለዚህ ልብሽ ንጹህ መሆን አለበት። ሰላምም ነህ። ችግር ተፈጥሮ የሆነ ሰዓት ሰላም ሆነ አታውቅም አይደል? ሁሌ ውይ እኮ ቅድም እኮ ነው ያወራነው። እኔ ደግሞ ያወራው ስላልተግባባን እኮ እኔ ያወራሁት ሁሉም አያሳየም። ማሳይ ማለት ላይ ሰላም ነኝ ማለት ግን ደስተኛ ነኝ ማለት አይደለም። ለምንድን ነው ግን ሁሌ ናይስ ሬስቶራንት፣ ሁሌ ስስቅ፣ ሁሌ ሰራተኞቼ ጋር ሰላም ሰሆን፣ ሁሌ ቤተክርስቲያን ኖ፣ እንደዛ አይደለም። ላይ ውሸት ነው እዛ ጋር እየሆነ ያለው። ነገርኩሽ፣ እኔ ሰራተኞቼ ላይ ጮህባቸዋለሁ። ፐርሰናሊ ነው አይደለም። እጠላቸዋለሁ አልጠላቸውም። መጥፎ ሰው ነኝ አይደለሁም። ከስሜቱ የሆነ ሰዓት ግን እኮ ስሜታዊ ሆኜ ነው እንጂ ከስሜቴ በላይ መሆን ችል ነበር ብለህ የቀየርከው ይኖራል። በጣም ብዙ እኔ በጣም ተነጫናጭ ምናምን ሰው ነበርኩኝ። ነገርኩሽ፣ አሁን እንደዛ አይደለሁም። ገባሽ? ከዛ ምን እንደተማርኩ ልንገርሽ። በጣም እግዚአብሔር ምን እንዳስተማረኝ ወደፊት ልክ ነህ ልትይኝ ትችያለሽ። ቤቢ አሁን ገና የጀመርሽ ነው የወር ሞቲቬትር ምናምን ነገር እኔም በአንቺ እድሜ ምንትን ቢሆን እንደዛ ነው የምለው። እና እግዚአብሔር ምን አስተማረኝ፣ ለሰዎች አሁን ደሞዝ መጨመር ጥሩ ነው ብለሽ ታስቢያለሽ? ምን ጥያቄ አለው? በጣም ጥሩ። ተጠንቀቂ፣ በጣም ተጠንቀቂ። ሰውየው ካልበሰለ አንቺ የምትሰጪው ደሞዝ ወደ ሌላ ነገር ሊወስዱ ይችላል። ካልበሰለ ለምሳሌ ለህፃን ልጅ ብዙ ብር ብትሰጪው ይጠፋበታል ኦብቪየስሊ፣ ወይም መኪና አገዥለትም ብር ስላለሽ። እና ምን ገባኝ፣ ሰው አልበሰልም ገና ነው። 50 ሺህ ብር ወይም 30 ሺህ ብር የማይገባው ልጅ 30 ሺህ ብትከፊው እኔማ ከዚህ በለጠ ነው የምሰራው ሌላ ቦታ ልፈልግ ብሎ ይወጣል። አንቺንም ይጎዳል። ሌላ ስራም በ20 ሺህ ብርም አያገኝም፣ ተመልሶም አይመጣም። በጣም ስትንከባከቡ ስታረንቂው ጎበዝ በርታ ስትይው እሱ ድርጅቱን ያቆመ መስሎት ነገር ደግሞ አርፍዶ ይመጣ ሰው አለ። እኔ የገባኝ ነው የምልሽ። ገና ስታደንቂው ስብሰባ መካከል ይሄ ሰው እኮ በጣም አሪፍ መስሎ ድርጅቱን እሱ ያቆመ ሊመስለው ይችላል። ግን አንተ ለሰራተኞች የሚገባውን ያህል በቃ ካሰቡትን በላይ ብታደርግላቸው እና ቢወጡ ይቆጭሃል። በቃ እኔም እሱ ነው የማደርገው። እሱ ቀላል እንዳይመስልሽ። አሁን የምናያቸው መጥፎ አለቃዎች ወደው አይደለም፣ እንዳትፈርጅባቸው። አንድ አመት በቃ ረዥም ጊዜ ስትቆይ ብዙ ነገር ሊፈጠር ነው ማለት ነው። እኔ ገና ላይ ይስቁብን ያለውን እዚህ ጋር ብዙ አመት 20 ዓመት 25 ዓመት ሰራተኛ የመሩ ሰዎች ደውላ ፈታስ። ለምን መሰለሽ? ብዙ ሰዎች እዚህ ከተማ ውስጥ ችግራቸው ሰው ነው። አሁን አንቺ ንጹህ ልብ አለሽ፣ መልካም ልብ አለሽ፣ እግዚአብሔር ያዝልቅልሽ። ምን ያህል እንደምትቆይ አላውቅም። ገብቶሻል? ማለት ሴጣን የሚፈትንሽ በእንደዚህ አይነት ነገር ነው። እግዚአብሔር ከዚህ ፈተና ያውጣሽ። እኔ አሁን እንዲቻ አልጨነቅም ስለ ሰራተኛ። እውነቱን ልንገርሽ፣ ለምን ካልሽ እግዚአብሔር እንደሚቀጥር እግዚአብሔር እንደሚያባር ገብቶኛል። ስለዚህ ካንተ ይጉደል ብቻና ራሱ ይበዛለው። ለቀጣይ ሌቭል የሚያደርሱ ደግሞ ይዘው ሊሄዱ ደግሞ ይመጣሉ። የሆነ ሰው ወጥቶ የሆነ ሰው ሲመጣ የተሻለ ይሆናል። እና እኔ ሰው ስጨምር እንደው ሰው ስትጨምር አይደል የምትከፍለው ይወጣል አይደል? በረከት በጣም ይበዛል። ለምሳሌ መጀመሪያ ሲሆን ራሴ ነኝ ስልክ ማነሳው፣ ራሴ ነኝ ማጸዳው፣ ራሴ ኢንተሪየር ዲዛይነር ነኝ። በሶፍት ምናምን አሳምራት አለው ምን ላለው ቤቷ ቆልፊያት ከፍቻት መገባው ምናምን ነው። ቄጤማ ጎዝጉዤ ከነበረ ማታ ማጸዳው፣ ማታ ሳላጸዳው ከያደርኩኝ ጠዋት ማረገው ምናምን አይደል? አስቀጠር ለካ ከፍቶ ምናምን ቀድሞ ተስፋፋ አድርጎ ምናምን ይጠብቃል ምናምን ይመጣል አይደል? አንድ ቀን እኮ ቁልፍ ሰጥቼው እንደዚህ የምታደርግልኝ ይመጣል። ስልክ የሚያነሳ ለምሳሌ ስልክ ማንሳት አይመስልም፣ ግን ሰው እየመጣ በሄደ ቁጥር በረከትም እየበዛ ይሄዳል። የታዘብኩት እሱን ነው። ለምሳሌ ስልክ የሆነ ሰዓት ይቀለድብሃል። ራሱ ስልክ ተጀመረ የሚያነሳልኝ ልትፈልጊ ነዋ ብሎ የሚቀልድል አይቀርም ትላለ። የሚሆን አይመስልምና ሊደርስና ሰው ለካ ያስፈልጋል የሚያነሳ። ጭራሽ ሰውየው ደግሞ ሌላ ሰው ያስፈልገኛል ሊልህም ይችላል። እስከዛ ድረስም ሊሆን ይችላል። የሆነ ሰዓት ሰው በመጣ ቁጥር በረከት ይበዛል። ሰው ሲቀየርም በእርግጠኝነት ፈጣሪ የበለጠ ነው የሚያመጣው ይመስለኛል። እስካሁን ስላልቀየርኩ እኔ በዚህ ጉዳይ ከሚሬ ጋር አንተ ስትነግረኝ እየተጨቃጨቀ ነው። ተዘጋጀው። አንቺ አሁን በጣም መዘየት አለብሽ ማለት ነው። እንደዚህ በጣም አታችለውኝ ስትኖሪ ጥረውሽ ሲሄዱ you see it's not easy
አታችመንት ስላለ ማለት ነው። አታችመንት አለ በቃ አብሮሽ ምናምን ማስታወቂያ አንቺ ጋር ሰርቶ ምን ብሎ የሄለን ልጅ ተብሎ ምናምን ሲወጣብሽ ለዚህ ነው ወኛው ስራ ፈጣሪ ስትሆኝ it's you። ምክንያቱም እናንተ ሳትኖሩ ኤግዚስት አድርጊያለሁ ኖራችሁ ኤግዚስት አድርጊያለሁ ሌላ ሰው ይመጣል። ሁሉን ነገር ማወቅ አለብሽ። በቃ የስራ ፈጣሪ ስትሆኝ ሁሉን ነገር ማወቅ አለብሽ። ስለ ሰው፣ ስለ ግብር፣ ስለ ማርኬቲንግ፣ ስለ ቀጣሪ። ከባዱ ነገር ምንድነው ብትይ ሰው ማኔጅ ማድረግ ነው። ሌላ ምንም አይደለም። ስራ የምድራችን ቀላል ነገር ነገርኩሽ። ከባዱ ነገር ግን እዚህ ከተማ ውስጥ እኔ ባደንቃቸው ሁለት ካምፓኒዎች ያሉ የኢትዮጵያ አየር መንገድ ኃይሌ ሪዞርት ዋይ ሰራተኞቻቸውን እንዲያርገው ይዘዋል። they have a great culture, great system። ባለቤቱ የሚሰራው ስራ ነው ወይስ ጥሩ እንዲያጋጥምህ ነው? ቦዝ ማለት ሰው አትቀይርም። ይህን ነገር አወቂ። ሰዎች ታገኛቸዋለሽ እንጂ አትቀይሪያቸው። አላሳደጋቸው የጉድ የስ አሁን አንቺ መጥቼ ምንድነው ድርጅትሽ ላይ እኮ እንደዚህ ነው ብልሽ ቢጠቅምሽ እንኳ አትቀይሪም። ስለዚህ መታገል ነው የሚሆነው። ስለዚህ ጥሩ ሰው ይገኛል እንጂ አይቀየርም። ከዛ ሁለት አይነት ሰዎች አሉ። ልባቸው ክፍት የሆኑ ሰዎች አሉ፣ ልባቸው ዝግ የሆኑ ሰዎች አሉ። ልባቸው ዝግ የሆኑ ሰዎች ዝም ብለሽ ብታወሪ አይቀይሩም። ድንጋይ ውሃ ላይ ድንጋይ እንደማፍሰስ ነው። ቅድም ምን ስትል ከዛ በፊት ህልም የነበራቸው ሰዎች ነው የቀጠርኩት አልክና እኔ ጋር አሁን ሲቪያቸው ምናምን ታይቶ አይደለም በቃ የሆነ ጉጉታቸው ብቻ ይቼ ነው የኔ ጋር እሱ ነው ዋናው። ይሄ ስብዕናው ነው ዋናው ብዬ የማስብ ሰው ነኝ። በጣም ወሳኙ እንዳልከው ስብዕናው ነው ማትቀይረው። ያኛው በትምህርት ይቀየራል። ኤዲት እኮ አልችልም ይቻላል። ይሄ ነገር እኮ አልችልም ገና ይቻላል። በደንብ ይችላል። እሱ ይቻላል። ዋናው አታሳድገው ምናምን እሱ ስብዕናው ነው እና ቫይባቸው እሱ ነው ተመችቶኝ። ግን ስንጀምር ግን ሁሉም ሰው ማለት ነው እኔ ጋር ተቀጣሪ ያለው ሰው ሁሉም መጀመሪያ ተከፍሎት አልነበረም የሚሰራው። በነፃ ነው በነፃ መምጣት ሳይሆን እንዴት የሆነ እኔ ስራ ከፍቻለሁ 10 ካሬ ቤት ውስጥ ከፍቻለሁ። በእንትን አሳምራታለሁ ምናምን የሆነ መክፈቴ ብቻ ደስተኛ አድርጎኛል። ከስተመር መምጣቱ ምናምን ገና ነኝ ይመጣ ይሆን አይነት ላይ አይደለሁም። ማሳመሩ ላይ ምናምን ሆነች ቆንጆ ሆነች እንደምፈልጋት ሆነች እያልኩኝ እያለ ከዚህ በፊት ምን ተዋወቀው ሰው ሮቢ ጋር ደወለልኝና እሱ ደግሞ ስራ አልነበረውም ነበር። እሺ ለዛ ስናወራ በደንብ ፕሮሞሽን ያስፈልገኛል አይደለ? ቪዲዮ ያስፈልገኛል፣ ካሜራማን ኤዲተር ያስፈልገኛል። ለዚህ በደንብ ስናወራ እኔ ደግሞ ከብድር ነው የተነሳሁት። ተበድሬ ነው የጀመርኩት። በዛ ላይ ስልኬ ጠፍቷል። በዛን ሰዓት አይፎን ለመቅረጽ ምናምን የተዘጋጀ ስልኬ ነበር፣ እሱ ጠፍቷል። ብቻ ግን ተበድሬ አሁንም ስልክ ልገዛ ነው። አሁን 2 ወር አልከፍልህም ግን ደሞዝ ምናምን ግን ተነጋግረናል። ይሄ 2 ወር አልከፍልህም በ3ኛ ወር ግን ከፍልሃለሁ ብዬ እኔ ጀመርነው። እንዳልኩት በ3ኛ ወር ከፍያለሁ። ቀጣይ ደግሞ ስትመጣ አሁን ሪሴፕሽን ያለችው ደግሞ ሰው መተዋወቅ ፈልጋለሁ እና አንቺ ጋር ልዋል በቃ ልዋል ችግር የለውም። ከዛ የሆነ ስታወራኝ ጊዜ ብዙ ነገር እያሳለፈች ነው። ጊዜ ወርቅ ነው ብታይና ምን ማድረግ እንዳለብኝ አላወኩም። ያለው ይሄ እንዴት ነው መሳለል ሳለና መሳለል ወይ መጀመሪያው አታገኛትም አይደለ? እሷ አስታገኛት መሄድ ነው በቃ። ቢሰበርም ጠግነህ ነው ምን ብለህ ነው ተንፋቀቅ ነው መሄድ ነው። ግን እሷን ሳታገኛ ስትቀር ግን የሆነ እሱ አይነት ሰዓት ውስጥ ነበረችና እንደዛ አይነት የሆነባት ጊዜ ነበረና እኔ ጋር ደወለችና እሷም ከዛ ስታዩ ቫይብ ስታዩ ደስ ይላል። ለዛ ሰው ደግሞ ይሄ እንዴት ነው እንደዚህ ትቻለሽ እንደዚህ ታደርጊያለሽ ብሎ ከምትቀጥረው ይልቅ ፓሽን ያለው ሰው የለም በራሱ ለማድረግ ምናምን ያረ እዛ የኔ አይነት እንዴት ነው እኔ አሁን ከቤት አክስቴ ምናምን እያልኩ ነው፣ እሷም እህታው ቤት ምናምን እያለች ነው። ገና ለራሷ ገና የቆምቻል ነበረምና ኢነርጂዋ ደስ ይላል። ያን ሁሉ ነገር ችላ እዛ ጋር በቃ ጠንክራ መውጣቷ ራሱ ደስ ይላል። እሷም ቀስ ያለ ተቀጣሪ ሆነች። አሁን ላይ የራሷ ቤት ተከራይታ ልጇን እያኖረች ነው። ልጇን አምጥታ ሰራተኛ አድርጋ ትምህርት ቤት ለሷ እየከፈለች እየኖረች ነው። እንደዚህ አይነት ሰዎች ናቸውና እግዚአብሔር ይመስገን። ምን ችግር አለው ማለት እዚህ ድረስ ካደግን እዚህ ጋር ካደግን ስላልተጎዳውበት አላቆም ባጭሩ እኔ እንጃ። ግን እንደዛ ነው የሆነው። ሶስተኛም ደግሞ ትምህርት ቤት ተከፈተ አይደለ? ትምህርት ቤት ያስተማርኳት ደግሞ ማስተማሪ በቃ ያስፈልግሽ ይሆን ላግዝሽና ሌው በቃ ሲጋው እኔም ትምህርት ስለሚሆን ተባለ። አሲስታንት ሆና ደግሞ ተቀጠረች። መጀመሪያ ግን ሁሉም ሲመጡ እኔ ፈልጊያቸው አይደለም ፈልጉልኝ አይደለም ነው የነበረው። እና ይሄ ነው ያለን እና እግዚአብሔር ይመስገን እስካሁን ድረስ
በጣም በትልቁ ደግሞ ይሆናል። ስለዚህ ምናልባት እነሱ ሰዎች አጋጥሞኛል ሊሆን ይችላል። ያ ሰዎች ይቀየራሉ። ይሄ ነው ሰው ማለት ለእግዚአብሔር ያስቸገረ ፍጡር ነው። እግዚአብሔር ሰማይን ምድርን ሁሉ ያስተካክል ደስ ይለዋል። ሰው በቃ ሰው ማለት ለእግዚአብሔር በጣም ኮምፕሌክስ ነን። ለራሳችን ራሱ እኮ የሆነ ሰዓት እንዴ ምናምን ያልነው ለካስ ሊሆን ይችላል፣ ለቀይረን ሊሆን ይችላል ለራሳችንም ራሱ። ይሄ ብዙ ሰዎች ይማሩበታል ብዬ አስባለሁ። መኪና ገዝተሽ ነበረ? ሰርተሽ ነው በዚህ ስራ ነው የገዛሽው? እናትሽ ምን አለች? ደስ ይላል። የሆነ እኔ ደግሞ ለእኔ የተሰማኝ ስሜት ማድረግ እንደምችል እዛ ጋር ማረጋገጥ ነው። የሆነ በቃ ማድረግ እንደምችል ቀጣይም እንደዚህ አደርጋለሁ ብዬ ማድረግ እንደምችል ነው ማረጋገጫ የሰጠኝ እንጂ መኪናው ለመግዛት 1 ዓመት ከ6 ወር ነው የሆነው ስራ ከመጀመርን እና በ6 ወሩ ለትምህርት ቤት ተከራይቻለሁ። የመጀመሪያዎቹ 3 ወራቶች 2 ወር እስከ 3ኛው ወር ለሰራተኛ መክፈል አልችልም ነበር አላልኩም። መክፈል በቃ በጣም አስጨንቀኝ የነበረው ገብርኤልና አርሴማ ቤተክርስቲያን ያለበት እዛ ጸጋ ህንፃ ነው እና ፊት ለፊት ነው እና 3ኛው ወር እየሄደ ሲሄድ በቃ የሆነ ይጨንቅ የለ። ከዛ ቤት ኪራይ ያለ 3 ወር የከፈልኩት 3ኛ ወር እየመጣች ነው። ቃል ገብቻለሁ በ3ኛ ወር ከፍላለሁ ብዬ ለሰራተኛ ሄጃለሁ እዛና የሆነ ሄጄ ስመለስ ረዥም ደቂቃ ራሱ አልፈጀብኝም። ስመለስ ሰላም ሰምሰም ብቻ ስመለስ ነው ማስታውሰው እና አሁን ከ1 ዓመት ከ3 ወር ከ1 ዓመት በኋላ በመኪና የበዛ ቤተክርስቲያን ሳልፍ የሆነ ስገዛው ከተሰማኝ በላይ ሳልፍ ምክንያቱም ከ1 ዓመት በፊት የቤት ኪራይና የሰራተኛ መክፈያ ነው ያሳስቦኝ እዛ ቤተክርስቲያን ሄጄ ቁጭ ብዬ ነበረው እና አሁን መኪና ገዝቼ አክስቴ እናቴ ምናምን ሆነ አንዳንድ ለብሰው ምናምን በዛ እያለፍን ነው እና በስተን አንዳችን ተቃቅፈን ምናምን ያች መኪና ደግሞ አልበቃ ብላ ደስ ይላል። ከሱ በላይስ የሚሰጠው ስሜት ደስ ይላል መኪና። ለአንቺ ስኬት ምንድን ነው? ለእኔ ስኬት ፈጣሪ ሲያየኝ የሚደሰትብኝ ልጅ መሆን፣ ፈጣሪዋ የምታኮራ ልጅ መሆን። ይሄ እንዴት ነው ፈጣሪ የምናገኝበት ቀን በጣም የሚደሰትብህ ልጅ መሆን ደስ አይልም? እስከ ዛሬ ቢኖርሽ ግን የሚደሰትብሽ ይመስልሻል? እንጃ እንትን ነው ይመስለኝ የሆነ እየጣረ ያለ ሰው እንደሆነ ያውቃል። በቃ ቀን በቀን ወደሱ እየቀረብኩ ያለ ሰው እንደሆንኩኝ ያያል። እሱን እያየ ነው ብላ ቀን በቀን ዛሬ አሁን የምር እሱ እንደሚፈልገኝ ሆኜ ዋልኩኝ እጠይቃለሁ ለራሴ። ለዛ ነው የሆነ ከኔ አይጉደልና ይሄድ የፈለገ ሰው አይደል? ከኔ ግን አይጉደል። እኔ ግን ላርግ ጥግ ድረስ ከዛም ነው የማትጎዳው። ደስ ይላል ከፈጣሪ ጋር እንኳንም በቃ የሆነ ሰው የሆነ ነገር ሊነጋገር ይችላል አይደለ? እንደዚህ ብያት ናታናት ነግሬያት ቢሆን ኖሮ አይደለ? እኔ የሆነ ነገር መጥፎ ቃል ወጥቶ ከሆነ ነው ሊያሳስበኝ የሚችለው ከምናገር ይላል። እኔ ያስቀየመኝን ሰራተኛ በጋር እጅሽን ይቸጋል በጣም ሲገባኝ። አሁን በጣም የጎዱ ነገሮች ለበጎ የሚሆኑ ከሆነ በቃ ይሁን ጥሩ ነው። ይሁንልሽ ምንም ነገር እኮ አይጎዳሽም። ልብህ የሆነ ያረገዋል ነው ያንተ አይደል? ማለት መልካም ሰው ሆኖ መቆየት it is very ከባድ ነው። ምክንያቱም ይሄ የምንኖርበት ዓለም ድራማ ያለበት፣ ውሸት ያለበት፣ አጭበርብሮ ማግኘት ያለበት፣ መሸወድ ማግኘት ጥሎ ማለፍ ያለበት ዓለም ነው። እዛ ጌም ውስጥ አልጫወትም ስትይ የሆነ ፈተና ይመጣል። so you want to be good person ባለመጫወት ነው ያን ጨዋታ የምታሸንፊው ማለት ገባሽ? እሱ ደግሞ ግራሽ ስትመጪ ቀኝሽን ማሳየት ይፈልጋል። ምን ማለት ነው? ሰራተኛ የበደለሽ አለመበደል ማለት ነው። ሳላስበው እንዴት ነው ስለ ብዙ ነገር አላውቅም። ስራ ስጀምር ስለ ለብቻው ብቻ ስለ ገቢዎች ስለምናምን ብቻ ስለመታወቅ ስላለበት አንድ ሊደር ማወቅ ስላለበት እንደዚህ ብሎ አንድ ሊደር ምንድነው ማወቅ ያለበት ምናምን ብትለኝ አላውቀውም። ይሄ እንደዚህ ብዬ የምዘረዝረው አይደለም ግን ሁኛለሁ እዛ ጋር የሆነ እያስተምርሃል ትሄዳለህ ይሄድክ ይሄ ነገር ማታቂም ነው ይሄም የማታቂም ነው። ሲከፈት ቤትሽ ሲከፈት የራሱ አካውንት ሊኖረው እንደሚችል አታቂም። ስለ ገቢዎች አታቂም። ስለ እንደዚህ አታቂም አላውቅም። ታዲያ ምንድነው እንዴት ነው እዚህ የቆመው? እንጃ እግዚአብሔር ነው አልኳት ማለት ነው። እና የእግዚአብሔር ግን በጣም ምንም ባታቅ ራሱ ይመጣል ቀስ ብለህ እየተማርኩ ዋናው ነገር እግዚአብሔርን መማር ነው እንጂ
ሌላው ነገር ይደርሳል ይቻላል ልብሽ የሚያርፈው እግዚአብሔርን ስታቂና በቃ እሱ ላይ ጥሩ እንቅልፍ መተኙ ራሱ ለሱ ስትሰጪ ነው እና በጣም ስትበሲ ደግሞ እዚህ ዓለም ላይ ነገሮችን ማሳደድ እንደማይጠቅም ይገባሻል አንተ ካንተ ሳይጎድል ሙሉ ሰተህ እረፍትኝት እንቅልፍን ተኝተህ ጠዋት ክሬቲቭ ነህ ከዛ የሸኘው አንተ ጎቶ የሄደ ሰው ሸኝተህ ራሱ ጥሩ እንቅልፍ ተኝተህ ጠዋት ክሬቲቭ የሆነ ክሬቲቭ ትሆናለህ ማንም ሰው ባይኖር እዚህ ጋር እንዴት መቅረጽ እንደምችል ማመቻቸት የሚችል አእምሮ ይኖርሃል በችግሩ አብደህ ከዛ ሳተኛ አድረህ ተቃጥለህ ምን ብለህ ግን ጠዋት ላይ ከሌላ ሰራተኛም ጋር ልትቃጠል ነው ከቻልካት ትንሽ እንዴት ነው ይሁን ብለህ አንድ ትንሽ ነገር ስታሸንፋት ያለው ስሜት በጣም ነው እሱ ደግሞ ስሜትሽን መቆጣጠር መቻል ከስሜት በላይ ነው ጓደኞች አሉሽ አሁን የለኝም በቃ ስራ ባልደረቦቼ ናቸው ጓደኞቼም ቤተሰቦቼም ሆኖ ያሉት ከስራ ውጭ ላይ ፊልሽም ማለት ነው ብዙ የለም ሁሉም ባላንስ ላርግ ባንዴ ማለት ነው ባላንስ ነው መሆን ያለበት መጨረሻ ሳይሆን አሁን ግን ሁሉም ላይ ባላንስ ልሆን ካልክ ዚም ላይ ጥልቅ እያልክ ከሆነ አንዱን አድምታ አታረግም ምናልባት በአንድ አመት ውስጥ አሁን ያለውበት ደረጃ ላልሆን እችላለሁ ብዙ ነገሮች በአይምሮ የቢዙት ኖረው ስራውና ስራው ስተኛም ስተነሳም ስለሱና ስለሱ ብቻ ስለሆነ ስለ ሰራተኞች ስለ እንዴት ነው ስለ ስራው ብቻ ሁሌም ስለ ስራው ከሆነ እያበበ ይሄዳል በደንብ እየሰራ ባላንስ ታረጊ ፎከስ ታረጊ ባላንስ ታጫለሽ ሁለቱን አብሮ ማስኬድ አይቻልም የሆነ ሰዓት ድረስ ለምሳሌ ስራው በእግሩ እስኪቆም ድረስ የሆነ ሰዓት አለ የመጀመሪያው አካባቢ ባትፖስት ማንም እያየህ አልነበረም ራስን የምታለማመደው አይደለም ቪዲዮ ለምሳሌ ስትሰራ ምናምን ሲሆን ኮንተንትም ሲሆን ምናምን አይደል የሆነ ሰዓት ግን የድሮ የሰራቸው ስራዎች አሁን እየታዩ አሁንም ድረስ ሊደወል ይችላል ግዴታ ላይሆንብህ ይችላል የሆነ ራሱ የሚቆምበት ራሱ ድርጅቱ በእግሩ የሚቆምበት ሰዓት አለ ሁሌ የማይሆንበት ሰዓት አለ አንድ አመት በደንብ ስትሰራበት አይደል ከዛ በኋላ ሌላም አንተ የምትፈልገው ኦኬ ጊዜህን ተጠቅመህ ለሌሎች ነገሮች ማድረግ የምትችል ሰው ስትሆን ገንዘብን ተጠቅመህ ደግሞ እዛ ጋር የሚተኩ ሰዎች ተደርገው አንተ ጊዜ እያገኘ ትሄዳለህና አንተ የምትፈልጋቸው ነገሮች መጨመር ትችላለህ ማለት ነው አሁን ቅድም እያልከኝ እንደነበረው እነሱ የሚተካ አድርጌ እኔ ማድረግ ፈልጋለሁ እያልክ ነው ግን መጀመሪያ አንተ ባትሰራ መጀመሪያውን እነሱ ብቻ አድርገህ አይደርስም እዛ ስደርስ ደግሞ ለራሴ የምለው ነው ማለት ነው እና ኦኬ አሁን ደግሞ ጊዜ ያስፈልገኛል እሁድ በቃ ታስፈልገኛለች እሁድ አሁን ጊዜ ላርጋት ምናምን እያልክ ትመጣለህ በቅርቡ ነው እንደሱ እያደረኩ ነው ያለው እስከ ማታ እየሰራው ከሆነ እስከ 12 እንደዛ እየተባለ ይመጣል ጊዜ እያገኘ ለሌሎች ደግሞ ቅደም ተከተሎችሽ ቅድሚያ የምትሰጣቸው ነገር በመጀመሪያው በቃ እንታስቀምጣቸዋል አይደለ የኛው ጉዳይ ላስተካክላት ዝች ላይ ላስተካክል ለቤት ኪራይ የምትቸገር ሰው አትሆንም ሄለ ትልቁ የህይወትሽ ግብ ምንድነው እግዚአብሔር የሚኮራባት ልጅ መሆን እኔ እንጃ ቀን በቀን ምክንያቱም ህይወት ቀን በቀን ነው ህይወታችን ቀን የዛሬው ቀን ሳምንት ሆና ወር ሆና አመት ሆና እሱ ነው ህይወት አይደለ እዚህ ቀን በቀን በማገኛቸው ጠዋት ጀምሮ ጠዋት ከሰራተኞቼ ጋር ከሚሰሩት ሰዎች ጋር ካንተ አሁን ጋር ያለችው ጊዜ በደንብ መጠቀም አሁን ካንተ የሚወስደውን ያህል እየወሰድኩ ያንተ ጥያቄ ነው እያልኩ አይደለም እየጠየቅኩ ነው የምር እየተማርኩ ነው ቅድም ያወራናት ነገር አሁን ላጠናት ነው ሂጄ ማለት አነብባታል ምንድን ነው ወሰድኩ ዛሬ ስንት ተኛለሽ በቃ 3 ሰዓት ከገባው ቤት ለምሳሌ ተኝቻለሁ ጠዋት እስከ 10 ሰዓት ተነሳለሁ 11 ሰዓት ተነሳለሁ ሁሌ እነሳለሁ 11 ሰዓት ሁሌ ላይሆን ይችላል ግን ለምሳሌ 6 ሰዓት ምናምን ዛሬ አሁን በጣም መሽቷል አይደል አላርሜን አጥፍቼ እስከ 10 ሰዓት 30 ደቂቃ በኋላ በፊት ነው የምነሳው ኢትዮጵያ ውስጥ አራያ የምታደርጊው ሰው አለ በጣም የምታደንቂዋት ምናምን ወይ የምታደንቂው ሰው እናቴን በጣም የማደንቃት ብዙ ነገር አለ ከሷም የተማርኩት ግን ከትንሽዬ መንደር መነሳት ማለት በቃ ይሄ እንዴት ነው አሁን ያለችበት ሁኔታ ታረጋግጥልኛለች በቃ እንደሚቻል you just positive አሁን እዚህ ጋር ኢንተርቪው ሳደርግሽ trust me ትንሽዬ ነገር ማስተካከል ያለብሽ በቃ ይሄን መልካምነትሽ እንዳታጭው እንጂ gonna be very great የሆነ ነገር ለማድረግ ስንወጣ ለመሞከር ባንሄድ ለማድረግ ነገር ብትሄድ የሚቻልህ 100% ብታረግ
ያ ነገር የት ይደርስ ነበር? ለምሳሌ እኔ ከዚህ በፊት ቤት ኪራይ መክፈል አቅቶኛል ብያለሁ አይደለ? ያኔ ምን እያረግሽ ነበር ብትለኝ የሆነ ስዕል ለመሸጥ እየሞከርኩ ምናምን የሆነ ያው ነገር ምለው ነገር ሁኔታ ላይ ነበርኩኝ ማለት ነው። ፈጣሪ ነው በእርግጥ ምንም ጥያቄ የለውም፣ ከእግዚአብሔር ነው ሁሉም መሆን የነበረበት ነው የሚሆነው። ግን ማድረግ ያለብህ ነገር ሙሉ 100% እያረኩ ነው ብሎ መጠየቅ ራሱ ቀኔም በደንብ እየተጠቀምኩ 100%። ለምሳሌ ስክሮል መናረጋት 20 ደቂቃ ትመስለንና 2 ሰዓት ሊፈጅቶብን ሊሆን ይችላል። ከዛ ቀኑ ያጥራል። ቀኔ እያጠረ ያለው የምር ጊዜ ግን ተጠቅሜው ነው ብንል በዛ በጣም ብዙ ከራሳችን ጋር የምናወራው የምንፈታው ነገር ይኖራል። በደንብ ወደ ፈጣሪ የሚያቀርበን ምናምንና እያንዳንዱ ነገር ላይ 100% እየሰራው ነው ለዚህ ጉዳይ። ምንም ነገር ይሁን ስራ ከሆነ ለስራው አንደርስም ግን ወደዛ ብለን እንጠይቀው ለራሳችን 100% ነው ቢሰራማ አይደል? ራሱ አይምሯችንም ይፈታተና ብዙ ነገር ስላለ ብዙ ነገር ስለዋለ እስከ 100% ሊሆን ብል አንዴ ወጣ ብዬ ተመልሼ ሊሆን ይችላል ሌላ ሀሳብ ውስጥ ስትወስደኝ ወይ ቅድም አብልተናቸው ምናምን ስትል አልከፈልኩም አልኩኝ። ቅድም ይበላ የምሳውን አይደለም ያንተ እዚህ የበላ ነው ወይ አንዴ አከፋፈል እንግዲህ አይደላችሁ እንዴ? ብቻ ግን ምግብ እያልክ ምናምን ይጣፍጣል። በጣም ቆንጆ ነው። ማርያምን ምን የበላችሁት? ሽሮ ስፔሻል ሽሮ ነው። ምን አስታወሰኝ የመጀመሪያ ከአክስቴ ቤት ምንድነው ምሳቃይ ውስጥ የነበረች ሽሮ እንደዚህ ትደረግና ጠዋት እሷ ትኩስ ነች እኛ የበላናት፣ እሷ ቀዝቀዝ ብላ ምሳ ሰዓት ላይ ትበላለች። ምን አረጋታለሁ ሽሮዋን በደንብ ረጋትና እንዲያት ነበር መላትና እሱን አስታወሰኝ ያልኳት ነበረ። እና ብቻም 100% እዚህ ጋር አልሆንኩም ነበር። ቀደም ምን አስታወስከኝ እንዳልከፈልኩ አስታወሰኝ። እና ኦኬ ግብዣ ከሆነ ቴንክ ዩ። እና ወደዛው መጠጋት የምር 100% አንተ ጋር መሆን የምር ቅድም እያልከኝ የነበረው ኦኬ ቀኑ ፕሬዘንት መሆን እና የምር ደግሞ ለአንድ ጉዳይ ምችለውን ያህል ማድረግ እና ካልተሳካም አይቆጭም በቃ አርጌ የለ እንዴ በቃ ፈጣሪ አልፈቀደውማ እኔ የምፈልገው ሆነ እንጂ የሚያስፈልገኝ ፈጣሪ ደግሞ እንደዚህ ያዘ። ለምሳሌ እዚህ መጣ ውጭ ሀገር መሄድ ምናምን ነበረ ብዙ እንደዚህ ያደርጋሉ አክስቴ ውጭ ሀገር ተሰኛለች እንደዚህ ታደርጋለች ምናምን ነበረና ብዙ ተመክሯል። ስለዚህ በቃ ፈጣሪ ለካ ለዚህ ነው ተመስገን አሁን ወደዋለሁ። 100% ስትሞክር አይቆጭህም ነው ለምናደርገው ነገር ሙከራ ስቲል ሞክር ሳይሆን እናድርግ ይሆናል ብለን ለኒድና ይሳካል የቤት ኪራይ ከፍለዋል ይመጣል ስትይ ነው አታክ ምታረጊ። ከዛ ካላረክም በቃ ፈጣሪ የሚያስፈልገኝ ሊሰጠኝ ነው ብሎ ትተዋለህ። ካላረክ ግን ይቆጭሃል። እዛ ነው ፍጭቱ የሚሆነው ጭንቀቱ የሚሆነው ምናምን ስላላረክ ነው አይምሮ የሚቆጭ እንትን የሚልህም የሚወቅስህም እሱ ነው ሰላም የሚያሳጣ። 100% አድርጋ ከሆነ የሚሄደውም ይሄዳል የሚመጣው ይመጣል። ከዛ ሰላም ነው። የትም ሾፕሽ ያለው 22 ጎላጎል ፊት ለፊት ታውን ስኩዌር 7ኛ ላይ ስልክ አላችሁ ሰዎች ለመማር ይፈልጉ? ስንተኛ ዙር ነው ዛሬ የጨረሳችሁት? ዛሬ 6ኛ ዙር 7ኛ is amazing። yes ትጉጁ ነገር አለ ስፖንሰር ብታደርጊ ለተከታተሉት ሰዎች 10 ሰው ብቻ ነው የምናስተምረው። አይመችም የአይኔ ምናምን ስለሆነ በደንብ ነው የሚሆነው። ስለዚህ አንድ ሰው ስፖንሰር አድርጊልኛል በደንብ ለምን እሷን እንደሚያደንቋት ለምን ይሄ እንደተከታተሉ ምን እንደተማሩበት ቆንጆ አድርጎ ኮሜንት ይጻፉ። ምን ተማራችሁበት ከዚህ ቻፕተር 1 2 እንደዚህ ጻፉ ሊስት አድርጎ ከዛ ለምንድን ነው ኦምብሬ መማር የፈለጋችሁት እሱንም ደግሞ አድርጉና የተመቸውን የኛ ቲም ያይና ፊልተር አድርጎ ይልክላችኋል ማለት ነው። ሶ ከፈለጋችሁ 7 ቁጥር is very good። 7ኛው ዙር ላይ መሳተፍ እኛ 27ኛ ዙር እያዘጋጀን ነው። እናንተ 7ኛ እያዘጋጃችሁ ነው። 40 ምንጭ አድርሰን ያመጣነው ማለት ሶ የሚገርም ነገር ፊል አረጋሻለሁ። ለዛ እዚህ ጋር ባስቀመጥነው ስልክ ቁጥር ደውሉና መመዝገብ ትችላላችሁ። ይሄን ያዩ ሰዎች አንቺን ለማየት ሁላ የሚመጡ ሰዎች ይኖራሉ። እውነቴን ነው የምልሽ። ይሄን አይተው ሜንታሊቲ ሻሪፍ ስለሆነ መተው መሰራትም ይችላሉ አይደል? ወደኋላ እንዳ Yeah, I like it. Whoa, I love the energy. Energy, you are so positive. አንቺ ዛሬ ሞቲቬሽናል ስፒከር ነሽ። አውቄ ነኝ ፕሮቴክት ላደርግሽ ነው የጠበኩሽ። ገብቶሻል? አሁን በጣም ጨለምተኛ ብትሆኝ እንዳንቾኝ ነው ፕሌይ ማረጋው። አውቀ ነው አንተ እንትን ምትለኝ ነበር? Yes. ማለት ለምን? It's good like አንቺ ማታያቸውን ነገሮች
ማየት እንድትችይ ነው። አሁን አንቺ እዛው ትክክለኛ ሜንታሊቲው ላይ ነሽ። ዩ አር ግን እኮ ግር እንዲለኝ የምሩ ነው እንዴ እንድለኝ ያረከኝ የነበረው እንዲህ ያስባልከኝ ጊዜዎችስ? አይ ነው እውነቴን ነው እኮ የምልሽ፣ እውነቴን ነው ግን የምልሽ ይኸውልሽ ሁል ጊዜ ሌቭል አለው አንድ ነገር አንደርስታንድ አድርጊ። 5 ሰው መቅጠርና 10 ሰው መቅጠር አንድ አይደለም። 10 እና 100 መቅጠር አንድ አይደለም። 100 እና ደግሞ እኔ አሁን ቢያንስ 7 ዓመት ቢዝነስ ላይ አንቺ ሜንታሊቲ አሁን ላለሽበት በጣም አስፈላጊ ነው። ግን ወደ 20 ሰራተኛ ብትሄጂ አያስፈልግም፣ አይጠቅምሽም። የሆነ ነገር መቀየር ማደግ አለብሽ። በጣም ከልብ አድርጌ አመሰግናለሁ። ስልኳ እዚህ ጋር አለ። ደውላችሁ መመዝገብና መሰራት ትችላላችሁ። 0987 2090 ደውላችሁ ደግሞ 27ኛው ዙር ሪትሪት ላይ መሳተፍ ትችላላችሁ። ከልብ አድርጌ ነው የማመሰግነው። ሌላው ማደንቅልሽ ነገር እዚህም ካሜራማን ይዘሽ መተሻል። ቪዲዮዎችሽን ቲክቶክ ላይ ይችላለሁ። ዩ አር ቬሪ ጉድ ማርኬቲንግ ላይ ገብቶሻል። እንዳታቆሚ እሱን ነገር ማርኬቲንግ በጣም 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 ገብቶሻል። ሌላው የምሰጥሽ ምክር ግን ኤአይን መጠቀም ጀምሪ። ይሄን ማወቅ አለብሽ። አት ሴም ታይም በዚህም ይሄን እንዴት እንደምታስተምሪ ልንገርሽ። አሁን እዚህ ጋር ገብተሽ ምንድነው ማድረግ ያለብኝ እስቲ ንገሪኝ፣ አንቺን እንዴት ትጠቀምሽ ብለት ትነግርሽ። እንዲያርጊ እሱን እየወሰድሽ ትጠቀሚያለሽ ማለት ነው። ገብቶሻል። ስራሽን ማሳለጫ ዲቫይስ ነው። ምን ሊሆን እንደሚችል ለምሳሌ እኔ አላቅም። እኔ አሁን ራሱ በቃ በራሴ ስራ እያጠናው ነው። ገባኝ ማለት ነቃውኝና አሁን እጠቀማለሁ። ታይትል በዛ እናወጣለን፣ ታምኔል በዛ እንሰራለን፣ ዲስክሪፕሽን በዛ እንጽፋለን። በጣም ጠቅመውናል። ግን አሁን እንዴት ነው ወደ ሬስቶራንት አፕ ላይ የማደርገው? እንዴት ነው አክቹዋሊ ይሄንኛውን ኤአይ እንዲቀርጽ የማደርገው? ይቻላል። እንዴት ነው ኤአይ ኤዲት እንዲያደርግ የሚያደርገው? ደህና ላፕቶፕ ቢኖረኝ ቲሞቼ ቢያውቁ ሳይደክሙ ብዙ ሰዓት ለምን አዳር እንዲህ እያደረጉ ይውላሉ። በጣም ኢፌክቲቭ ከሆነ እሱን ሰርተው ቼክ ማድረግና ወደ ሌላ ስራ መሄድ አለባቸው። እሱን ማጥናት አለብሽ። ይሄ ገባሽ ማለት ኢማጂን ቲክቶክ አሁን የገባሽ የዛሬ 3 ዓመት 5 ዓመት ገብቶሽ ቢሆን ኖሮ ብዙ ብር ይኖርሻል አይኖርሽም? ይሄ ደግሞ አሁን ገባሽ ማለት በቃ you will be unstoppable። ስለዚህ ስራሽን ለአንቺ ማወቅ ብቻ በቂ አይደለም፣ እነሱን ማስተማር ራሱ ደግሞ በጣም ትልቅ ነገር ነው። አሁን ደስ አላለሽም? ደስ ይላል። ክብራትና ክብራን ከልብ አድርገን እናመሰግናለን። በቀጣይ ፖድካስት እስክንገናኝ ድረስ ቸር ሰንብቱ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልን። ዋው ቴንክ ዩ